አማር ወይስ አያስማማም? አልደግምም ወንድም የሚያስ ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩህ እዚህ ጋር እንግዲህ ኤርሚያስ የነበርኩት ቤት ዘግቼ ነው የሄድኩት። እውነቱን የመናገር መብት የለኝም። አሁን ትርምሱ ጀመረልህ። ይኸውልህ ምንድን ያልኳቸው ቤታቸው ገብቼ ዘመናችሁን ሁሉ የምትተራመሱበትን የቤት ስራ ሰጥቻችኋለሁ ነው እየወጣው ክርስቶስ እንዳገኘው መጽሐፍ ቅዱስ ግልጽ በሆነ ቋንቋ ይናገረናል። በተአምረ ማርያም ግን እናታችን ቅድስት ድንግል ማርያም እንዳገኘችው ይናገራል። ይህን ነጥብ ይዞ ቤተክርስቲያናችን ስህተት የሆነች የእውነተኛ ቤተክርስቲያን እንዳልሆነች ሲናገር እኔ እንደ አንድ የቤተክርስቲያን የኦርቶዶክስ ዲያቆን ቤተክርስቲያንን ዲፈንስ ማድረግ ስልጣን አለኝ ወይስ የለኝም? ወይስ ቤተክርስቲያን እስከምትመልስለትን ድረስ በቃ ሀፊያን ዘጠኝ በጣም ብልጥ ነው ብራዘር፣ ብልጥ ነው። ያቺን ጸጉሩን ጺሙን እንትን አገጩ ላይ ወርታች ሳብሳብ እያደረገ በቃ በጣም አንደኛ አንባቢ ልጅ ነው። በጣም አመለሸጋ የሆነ ሰው ነው እና በቃ አኬ ምልክ እንደኔ የገጠር ልጅ ይሁን የከተማ ልጅ ይሁን አላቅም፣ ግን በጣም ብልጥ ነው። የቱ ጋር ምን እንደሚወራ አያውቅም። እንዲያውም እንደው እግረ መንገዴ ኮሮና ቫይረስን ለመከላከል ለእኛ ለተዋህዶ ልጆች ባርቶስን መድገም ነው። ኤፓ ኤኮስ ኤነከምካም ኤቦካ ኪሩም ላካ ፍኤ ሎኬ ዋአርናኬ ጓ አብሶላ አስቤ ካበስኩ አሜ አውፅ ኤቃ ኤጴ ካብሬው አርህላ አዮን ያብሳት ጸጸጸጸ። ይሄ ድርሳነ ሚካኤል አይደል? እስኪ በቃል በቃል ስትፈቱት አስማት እንደ ምንድን ነበር የሚባለው? አስማት ማለት የስም ብዜት ነው። ተባረኩ። አዎ የብዙ ስም ማለት ነው አስማት ማለት። አስማት ማለት ስሞች ማለት ነው በአማርኛ። በግዕዝ አስማት ይባላል። ስሞች ማለት ነው። የማን ስሞች? የእግዚአብሔር ስሞች። ተባረኩ። በቃ አሁን አርሶ ጋር ማውራት እንጀምራለን። አሁን አሱ የተጻፉት የማን ስም ናቸው? የእግዚአብሔር ስሞች ናቸው። የእግዚአብሔር ስሞች ናቸው። እነዚህ እንደዚህ ብለህ ታምናለህ? እኔ እንደዚህ ብዬ ነው የማምነው። የእግዚአብሔር ስሞች ብዬ ነው የማምነው። እርሶም ያምናሉ። ማመንም አለበት። በጌታ አምናለሁ። ብሎ ይናገራል ማለት ነው። የሚያውቀውን ያህል ይናገራል። ከዛስ ከእሱ አቅም በላይ የሆነ ካለ አገልጋዮችን ደግሞ በዚህ ጉዳይ ላይ ወይ ጠይቅ ይመጣል ወይ ጠይቅ ይላል። ኦርቶዶክስ ጋር ግን እንደዚህ ነገር የለም። ኦርቶዶክሳውያን ጋር እያደግንበትን ቤተ እምነት ስለሆነ ገና ስለ መንፈሳዊ ነገር ስታወራ የሆነ ነገር ይሉህ ነበር ድሮ። ከዛስ ቄሱን ጠይቀውኛ ይሄ በዚህ ጉዳይ ብዙ አይመለከተኝም ይላል። መንፈሳዊ ነገር ለቄሱ ብቻ ነው የተተው። ቄሱ ደግሞ የተናገሩትን ሙሉ በሙሉ ስህተት የለበትም ብሎ ደግሞ የማመን ሞኝነት አለ በኦርቶዶክስ ማለት ነው። አሁን ግን ዘመኑ የሶሻል ሚዲያ ሆነና ስለ ሃይማኖት ነገር የሆነ ነገር ከተነሳ ሁሉ መልስ ሰጪ ነው። አይታችሁ ከሆነ በተለይ ደግሞ የማርያም ጉዳይ ካነካህ ከጳጳስ እስከ ቆሞስ፣ ከቆሞስ እስከ ካህን፣ ከካህን እስከ መምህር፣ እስከ ዲያቆን፣ እስከ ቀሳውስት ካህናት ማለት ነው። እንደዚሁም እስከ መዘምራን አልፎም እስከ ምእመኑ ድረስ ከሊቅ እስከ ደቂቅ ያሉት በሙሉ ይነሱብሃል። ሆ ብለው እመቤት የተነካች ብለው ማለት ነው። ባልቴቱ ሁሉ ማማሰያውን ይዞ ይወጣል። ሰው ያለውን ነገር ነው በቃ ይዘው ይወጡና እንዴት እመቤታችን እንደዚህ ብለህ ትላለህ ይላሉ። ድሮ ቄስ ነበር ይመልስ ብለው ያሉት። አሁን ግን ቄስ ብቻ አይደለም የሚመልሰው እኛም እንመልሳለን እያሉ ነው። ይሄ ደግሞ ጥሩ እድል ነው። ጥሩ መነቃቃት ነው። ጌታ ኢየሱስ ምስክር ነው። ጥሩ እድል ነው። ጥሩ እድል ነው እና አሁን በሃይማኖት ጉዳይ ቄሶችና መምህራን ብቻ ቆሞሶችና መነኮሳት ወይ ካህናት ብቻ የሚናገሩትና የሚመልሱለት ጉዳይ ብቻ ሳይሆን ምእመኑ ሁሉ ጭምር ሳይቀር እንደሚመለከተውና እየተናገረ እንዳለ ማሳያው ግልጽ ነው። ከዚህ የተነሳ በጣም ብዙ ትርምስ ተፈጥሯል። ምንድነው ጉዳዩ? የሃይማኖት ጉዳይ ነው። እኛም ጋር ጴንጤውም ጋር ስትመጣ ልክ እንደዚሁ
የሚናገሩት አለ በሃይማኖት ጉዳይ። ኦርቶዶክስም ጋር ስትሄድ እንደዚሁ፣ አይሁዳውያንም ጋር ስትሄድ እንደዚሁ፣ ሙስሊምም ጋር ስትሄድ እንደዚሁ፣ ካቶሊካውያንም ጋር ስትሄድ እንደዚሁ፣ ብቻ በየቦታው ማለት ነው። እኛ ግን አሁን ክርስትናው ዓለም ውስጥ ስላለን በክርስትናው በኦርቶዶክስና በእኛ በወንጌላውያኑ አማኞች መካከል በጣም ብዙ ነገሮች ተነስተዋል፣ እየተነሱም ነው። የሚያነጋግሩን ኢሾዎች በጣም ተነስተዋል። በተለይ ነገረ ማርያም እና ነገረ ክርስቶስ በጣም ነገረ ማርያም ደግሞ መጨቃጨቂያ መከራከሪያ ሆኗል። የማያከራክረው ጉዳይ ስለ ማርያም ኦርቶዶክስ ስለ ማርያም በመጽሐፍ ቅዱስ ላይ የተጻፈውን የሚታወቃል። እኛ የምናውቀው ወንጌላውያንም ስለ ማርያም መጽሐፍ ቅዱስ ላይ የተጻፈ አለ። ስለ ማርያም መጽሐፍ ቅዱስ ላይ ያልተጻፈን ኦርቶዶክስ ግን በሌላ ሰዎች ያጻፈችው ሌሎች ሰዎች የጻፉት ላይ እሱ ላይ ተንተርሰው በቃ ብለናል እመቤቴ ታማልዳለች ብለናል። እናንተ ምን ቤት ናችሁ? ትናንትና መታችሁ ሆናም ነገር ብለው ይላሉ። እኛ ደግሞ እሺ ታማልድ፣ ግን መረጃ አምጡ ነው። ከኪሳችሁ ነው ያወጣችሁት ይህን ትምህርት ወይስ የሐዋርያቱ ትምህርት ነው? ያን ያለ ነው። በዚህ ጊዜ የሚመለስልን መልስ ታውቁታላችሁ ማለት ነው። እና በዚህ ምክንያት አሁን ይኸውልህ ኦርቶዶክስ ቤት ትርምስ ተጀምሯል። ከኢትዮጵያ ኦርቶዶክስ እስከ ኤርትራ ኦርቶዶክስ፣ ከጳጳስ እስከ ቆሞስ፣ ከቆሞስ እስከ ካህን፣ ከካህን እስከ ዲያቆን እስከ መርጌታ፣ ሊቀ ሊቃውንት በል፣ መጋቢ አዲስ በል፣ መጋቢ ብሉይ በል፣ 4 አይና በል፣ 6 አይና፣ 9 አይና ምናምን የፈለግከውን ብቻ በል። ሁሉም ባልቴቱም፣ ሽማግሌውም፣ ጎረምሳውም በሙሉ ሀሳብ እየሰጠ ነው። እና እዚህ ጋር አንድ እህት እንደዚህ አድርጋ የሰራችው ጥሩ ቅንብሮች አድርጋለች። እንደዚህ አይነት ቅንብሮች ያላችሁ ሰዎች ካላችሁ ላኩልኝ። አንዴ መግቢያው ላይ ያለውን ይሄን አንዴ ነው። ኦኬ፣ ይሄ ፕሮግራም ይሄ ቪዲዮ በተለይ በዛን ቀን እኔ አልቀዳሁትም ነበር። እኔ መቅዳት አይሆንልኝም እና እየዘነጋሁት ልደተ ቃል ጋር እነዚህ ታስታውሱ ከሆነ በገድለ ገብረ መንፈስ ቅዱስ ላይ ስለ ጎጃም ህዝብ በጎጃም ህዝብ መንግስተ ሰማያት ይገባል አይገባም ብሎ በሚለው ላይ ተደነጋግጠው እነ ጋዲሳ ሁሉ እኛ የተናገርነውን ሰምተው በዛ መልስ እንሰጣለን ብለው ባሉ ቀን ይሄና መዝሙረ ያሬድ ዋና ለገድና ለድርሳን ቁጥር 1 ፊት አውራሪ ነን የምንዋጋ ተዋህዶን የምናስከብር ብለው የሚሉ ለተረት የሚሟገቱ ናቸው። ግን ቀርበው ግን እኛ ፊት አያወሩም። ኢየሱስ ክርስቶስ የእግዚአብሔር ልጅ ምስክር ነው፣ አያወሩም። እና እስቲ ብዬ እዛን ቀን ላይቭ ዘግቼ ነው ሄድኩት ታስታውሱ ከሆነ እና ያው ወጣ ገባ ገብቶ መጥቶ ነበረ አይቻለሁ በወቅቱ። ከዛ ይሄ አንድ ክፍል ውስጥ ነበሩ የነበሩት እና ጥቅሱ ጠፍቷቸው ገድለ ገብረ መንፈስ ቅዱስ ላይ እንደዚህ ብሎ የሚል አለ የቱ ጋር ነው? የለም ጥቅሱን ጠይቀው ብሎ ይሄ ተሜ መጥቶ እታች ክፍሉ የቱ ጋር ነው? ጥቅሱ የቱ ጋር ነው? ኤርሚ አሳይ ነገርን የሌለ ነገር አቷሽ እንጂ ህዝቡ ፊት አቷሽ ምናምን ነገር እያለ እታች በኮሜንት ሲጽፍ አየሁትኝና ጥቅሱን አሳየሁትኝ ገድለ ገብረ መንፈስ ቅዱስ ላይ ያለው ማለት ነው። ከዛ ለሱ ነገረውና ልደትሻ ቤት ከፈተ የሚባል ነገር ስሰማ እኔ ቀድሜ ከፍቼ ነበረ። ብዙ ሰው ነበር እኔ ጋር አስታውሳለሁ፣ ወደ 800 ሰው ነው ምናምን ነገር። ከዛ ከፍተዋል ብሎ ሲሉ ኦኬ እሄዳለሁ ብዬ በራቸውን አንኳኩተው እንኳን ጠርተውኝ አይደለም ሳይጠሩኝ እሄዳለሁ ብዬ ገባሁ። ዘማርያም ነበር፣ ልደተ ቃልም ነበር። በኋላ ኢዮብ መጣ፣ እንትናም መጣ እና እዛ ላውራችሁ እሱ በኔ ላይ ሐሰት ዋሸና እኔም እስቲ የተናገርከው ላይ ትንሽ ሐሳብ እኔም ልስጥ ብዬ ስል በፍጹም አትሰጥም አለኝ። እሱ ቪዲዮ ያላችሁ ሰዎች ፕሊስ ግቡና ፈልጉና ሊንኩን ላኩልኝ በውስጥ። እሱ እንደኔ ላይ ቁጭ አድርጎኝ እንደፈለገ ዋሸና ልደተ ቃል ማለት እንደፈለገ ዋሸና ያላልኩትም ብልሃል ምናምን ነገር ብሎ ዋሸና ውሸቱን ለህዝቡ ከተናገረ በኋላ በአሁን ከዚህ በኋላ እኔ በዋሸሁት ላይ ወይ ደግሞ እኔ በተናገርኩት ላይ ሐሳብ አትሰጥም ቀጥል አለኝ። እርማት ምናምን ነገር የሚባል ነገር የለም። የተናገርኩትን ተናግሬያለሁ ቀጥል ብሎ ሲለኝ እኔ ደግሞ ውይይቱን ልወያያችሁ ቤት ዘግቼ ነው የመጣሁት። ውይይቱ ላይ ችግር የለም ይኸው መጥቻለሁ። እናንተ ለመወያየት አቅሙ ካላችሁ ብዬ በተለይ ይሄን ሰው በጣም ነበር የምፈልገው የነበረው።
እና ምክንያቱም በገድላት በድርሳናት ላይ አንደኛው ዘማርያም ነው፣ ሁለተኛው መዝሙረ ያሬድ ነው፣ ሶስተኛው ይሄኛው ልደተ ቃል ነው። ጥሩ የሚዋሹ ናቸው በእውነት። እነ ኢዮብ አይዋሹ፣ በኋላ ላይ ሲያውቁ እነ ጋዲሳ ምናምን ነገር እነ አኬ አይዋሹ። ያዩትን ፍርጣ አንደኛ በጣም ኤኒዌይ እሺ፣ ካሳያቸው መረጃ ካለ አለ ነው ለምን ቪዲዮአቸውን ብቻ መስማት ነው። ይሄኛው ግን የቆላውን ከደጋ የደጋውን ከቆላ ቀላቅሎ ማለት ነው። የምስራቁን ከምዕራብ የምዕራቡን ከምስራቅ አገናኝቶ የማይገናኘውን አገናኝቶ ለእውነት ለማድረግ ይታታራል። ምክንያቱም ይህን የሚለው መጽሐፍ ቅዱስ በማያውቁ ሰዎችና ታሪኩን በማያውቁ ሰዎች ፊት ነው። ታሪኩን በሚያውቁ ሰዎች ፊት ግን አያደርግም። እና የዛን ቀን ነው ይህንን የተናገርኩትኝ መጀመሪያው ላይ ማለት ነው። ልብ በሉ። ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩኸት እዚህ ጋር እንግዲህ ኤርሚያስ የነበርኩትኝ ቤት ዘግቼ ነው የሄድኩት። ላውራ አንተ ዋሽተህብኛል በሀሳቡ ላይ ገና ምንም ነገር ሳልን ላውራ ቢስለ አታወራም፣ ቀጥታ ገባ። እንግዲያስ ሊያስወራኝ ካልቻለ ውይይቱ ላይም ራሱ ብገባበት አያስወራኝም። እኔን ሚዩት እያደረገ ሊቀጥል ማለት ነው። ታጋ አንበሳይ ተዋህዶ አንበሳይ ቁርጥ ቀልጅ ብለው የሚሏቸው ማለት ነው። አላስወራ ብሎ ሲለኝ ነው በዛን ቀን የተናገርኩት። አሁን ቀጥቶ ያለውን ነገር እኔ ትርምሱን ይል ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩኸት ከፈለግ ንወገኑ ወሬ እንደ ሴት ወሬ ብቻ ነው የምታውቀው አንተ። እውነቱን የመናገር መብት የለኝም። አሁን ትርምሱ ጀመረልህ። ይኸውልህ ምንድን ያልኳቸው ቤታቸው ገብቼ ዘመናችሁን ሁሉ የምትተራመሱበትን የቤት ስራ ሰጥቻችኋለሁ ነው እየወጣሁት። አይ ቲንክ ዓመት ነው ከዓመት በላይ አልፏል። መምህራንንና የቤተክርስቲያን የኦርቶዶክስ መላሽ ነን ብለው ያሉ እፈልገው ነበር። ዲያቆን ዘማርያም ዘለቀን ማለት ነው። ራሱ ልደተ ቃልን እቤታቸውን ሄድኩት። ቁጭ አርጎኝ እኔ ያላልኩትም በእኔ ላይ ዋሽቶ ሀሳብ ልስጥና በተናገርከው ላይ ትንሽ እኔም ሪፍሌክት ላድርግና ከዛ እንቀጥላለን ብዬ ስል በፍጹም አታወራም አለኝ። ከዛ ስለዚህ ዘመንህን ሁሉ የምትተራመስበትን የቤት ስራ የሰጠው አልኩት። አሁን ትርምሱ ጀመረ ማለት ነው። ልሰማልኝ እንግዲህ ከግምት ውስጥ ማስገባት ነበረበት። አንድ ቀን እንኳን ስለ ገድላትና ስለ ድርሳናት ኦርቶዶክሳውያን መናገር መውረድ ነው ማለት ነው። ከየትኛው ከፍታ ማማህ ላይ ነው የምትወርደው? እኔ መቼም አንዳንድ ጊዜ ጌታ በደል አያድርግብኝ። መጽሐፍ ቅዱስ አያውቅም ብሎ ያለው ይህ ሰውዬ አንድ ቀን ብሉያትና አዲስ ኪዳንን ይሄ መብረቃዊ ጥቃት ይባላል እንደዛ ነው ሄዶ ኮሜንታሪ ላይ እንዳይገላበጥ አድርጌ ብሉይ ኪዳን በወፍ በረር ተንትነው ተብሎ ቢባል የሙሴ ሕግና የነቢያትን የመዝሙራትን መጽሐፍት ሳሊ ለነ ቅድስት ብሎ ሳሊ ለነ ቅድስት ብሎ እንደማለት እንደማይቀል ዓለም አደባባይ ላይ በእውነት ባሳየው ደስ ይለኝ ነበረ። ግን ኢየሱስ ክርስቶስ እንዳገኘው መጽሐፍ ቅዱስ ግልጥ በሆነ ቋንቋ ይናገረናል። በተአምረ ማርያም ግን እናታችን ቅድስት ድንግል ማርያም እንዳገኘችው ይናገራል። ይህን ነጥብ ይዞ ቤተክርስቲያናችን ስህተት የሆነች የእውነተኛ ቤተክርስቲያን እንዳልሆነች ሲናገር እኔ እንደ አንድ የቤተክርስቲያን የኦርቶዶክስ ዲያቆን ቤተክርስቲያንን ዲፈንስ ማድረግ ስልጣን አለኝ ወይስ የለኝም? ወይስ ቤተክርስቲያን እስከምትመልስለትን ድረስ በቃ ሀፊያን ዘግቼ። ሌሎችም ቪዲዮዎች አሉን። ምንድን ነው የተፈጠረው? ምንድን ነው እየሆነ ያለው? ምንድን ነው እየሆነ ያለው? ወንድሞቼ እኔ ማለት በወገኔ እየሳኩ አይደለም፣ ግን እንዴት ሰው በራሱ በጻፈው መጽሐፍ እንዴት ሜዳውና ገደሉ ይጠፋበታል? ከኢትዮጵያ እስከ ኤርትራ ድረስ ከካህን እስከ ምእመን ትርምሱ ማለት ነው። ጥሩ ገላጭ ነው። ኦርቶዶክሳውያኑ ለምን ተተራመሱ? እውነቴን ብዬ የምላችሁ ከጳጳሳት ጀምሮ ከሊቃውንት ጉባኤ ጀምሮ ኤጲስቆጶሳቶች፣ ካህናት፣ ዲያቆናት፣ መምህራን፣ ቲክታከሮች፣ መበለቱ፣ ባልቴቱ፣ ሊቃውንቱ ተብሎ የሚባለው ምንድን ነው? ይህንን ያህል እንደዚህ አይነት ትርምስ
በምን ጉዳይ ነው? አሁን እኛ እናንተ እዚህ አንዳንድ ሰዎች ብሽሽቅ የያዝን ይመስላችኋል። እኔ ለዚህ ያልተጠራሁኝ፣ ወንድሞቼም ለዚህ ያልተጠሩ። ብሽሽቅ አይደለም የያዝ ነው። ምንድን ነው ይሄ ሁሉ ዲያቆን ይሄ ሁሉ ካህን ተሰብስቦ ከኤርትራ እስከ ኢትዮጵያ ከኢትዮጵያ እስከ ኤርትራ ከፓትርያርኩ እስከ ሊቃውንት ጉባኤ እስከ ቤተ ክህነት እስከ መምህራን ምንድን ነው? ይሄ ሁሉ ትርምስ ምክንያቱ ምንድን ነው? ሩት ዋናው ጉዳዩ ዋነኛው ጉዳይ ምንድን ነው? ኦኬ፣ ይሄ መጠየቅ አለበት። ይሄ መጠየቅ ብቻ ሳይሆን መመለስም አለበት። አኪሻ በእነዚህ መጽሐፍቶች ጠዋት ጠዋት ፀሐይ እየሞቀ ያደርሳል፣ የዕለቱን ማለት ነው። የዕለቱን ያደርሳል። እኛ ጋ ግን ተጠይ ብለህ ስትለው እሱ በጣም ብልጥ ነው፣ ብራዘር ብልጥ ነው። ያቺን ፀጉሩን ፂሙን እንትን አገጩ ላይ ወርታች ሳብሳብ እያደረገ በቃ በጣም አንደኛ አንባቢ ልጅ ነው። በጣም አመለሸጋ የሆነ ሰው ነው። እና በቃ ምልክ እንደኔ የገጠር ልጅ ይሁን የከተማ ልጅ ይሁን አላቅም፣ ግን በጣም ብልጥ ነው። የቱ ጋር ምን እንደሚወራ ያውቃል። ሄዶ ዝም ብሎ አይላተምልህም። እንደነ ወዘልፈኒ ማለት ነው። ሄዶ አይላተምልህም። በቃ ላሽ በል ይላል በወጣቶች በከተመኛው ንግግር ማለት ነው። ጸጥ ረጭ ነው የሚለው። ግን ይሄ መጽሐፍትን ይዞ የተገኘው አኬ ነው። ይሄኛው የብሉይ ኪዳን ማብራሪያ እንዳይመስልህ፣ ድርሳናት ገድላት ናቸው። የቅዱስ ጳውሎስ መልእክታት እንዳይመስሉ ከቡራኪያቸው ሱታፌ ሊሳተፍ ነው። ጠዋት ጠዋት እያነበበ እና የመቃብራቸውን አፈር የአባታችን የመቃብር አፈር የሳመ መቃብራቸውን የሳመ 22 ትውልዱ ይማራል ብሎ ማንም በሌለበት ጠዋት እሱን አድርሶ ቃል ላይ ይመጣልሃል እኛ ጋር ማለት ነው። ኑ ተወያዩ ብለህ ስትላቸው ኖ ገድላ ድርሳናት ለመከራከሪያነት አይበቁም ይላል። ለመከራከሪያነት የማይበቁ መጽሐፍት ናቸው። እንዴት ታዲያ ጠዋት ጠዋት አንተ ጸሎት እያልክ የምታደርስባቸው ሰው ፊት እንኳን ይዛቸው ልትቀርብ የማትችላቸው የምትሸማቀቅባቸው መጽሐፍት። አዎ በእርግጥ እነዚህን መጽሐፍቶች እንዳነበበ ሰው በጣም ማፈሪያ የሆኑ መጽሐፍቶች ናቸው። ውስጣቸው የተጻፈውን ስታየው ወንድሜ መኖርህን ትጠለዋለህ። ራሱ እንደዚህ አይነት ጉድ ነው። እቺ ትልቅ ቤተክርስቲያን እንደዚህ አይነት ጉድ ነው የምታስተምረው። እኔ በዚህ ቤተክርስቲያን ውስጥ ነበሩ ያለፍኩት እያልኩኝ እገረማለሁ። ወንድሞች እናቶች፣ እንዲህ አይነት ነውር። ኤርሚዬ በመጀመሪያ ክቡራን እሰጥሃለሁ እና ትርምሱ ይሄ ብቻ አይደለም፣ ሌላም እናያለን። ኦኬ፣ ትርምሱ ምንድን ነው? ይህ ሁሉ ጫጫታ ማለት ነው ምንድን ነው ያተራመሳቸው? ሊቃውንት ጉባኤ ተሰብስበው ነበር። የተናገሩት ነገር ቢኖር እነዚህ መጽሐፍቶች የምናገርባቸው መጽሐፍቶች ጥራት ይጎላቸዋል ነው ብለው ያሉት። ይሰብሰቡ ነው ያሉት ብፁዕ አቡነ ማትያስ ፓትርያርክ የሊቃውንት ጉባኤ ባለበት። ኦኬ፣ ከምድር ዙሪያ ነው የተጠራሩት ይምጡ ተብሎ ማለት ነው። የአብነት የጉባኤ ቤት መምህራን የቀረ የለም። እና ገና መጽሐፍቶቹ ሊታረሙ ተብለው ተጠርተዋል። እስከ ዛሬ ግን በጣም ብዙ ትውልድን መርዘው ገለዋል። እነዚህ መጽሐፍቶች ያው ምን አይነት ሞት? የዘላለምን ሞት እንዲሞቱ አድርገዋቸዋል። በመጽሐፍ ቅዱስ ብቻ ሳይሆን በእነዚህ መጽሐፍቶች እንዲታመኑ አድርገዋቸው። እነዚህን መጽሐፍቶች ስታነብ ብራዘር፣ የዛች የተባለችዋ ሴትዮ የእሷን ዝክሯን ዘክር ነው የሚለው። ዝክሯን ከዘከርክ መንግስተ ሰማያት ትገባለህ። አንተ ብቻ አይደለም 100 ትውልድ 70 ትውልድ 99 ትውልድ ይገባል ብሎ ቃል ኪዳን ሰጥቷታል። በቃል ኪዳኑ አልተማጸነ፣ በስሟ ህንፃ ቤተክርስቲያን ያሰራ፣ መጽሐፍ የጻፈ ያጻፈ፣ የደጎሰ ያስደጎሰ፣ ያነበበ ያስነበበ ለህንፃ ቤተክርስቲያን ግብአት እንዲሆን ወይ ደግሞ ለቤተክርስቲያን አገልግሎት እንዲሆን ዣንጥላ፣ ዘቢብ፣ ጧፍ፣ ዕጣን የሰጠ ሁሉ እኔ በእውነት ያችን የእሳት ባህርን አላሳየውም ብሎ መድኃኔ ዓለም ክርስቶስ ቃል ኪዳን ገብቶላታል። እኔ ነበርኩ እኮ ሳነብ የነበረው አንዱ ዲያቆን ማለት ነው። ዛውኝ
እኔ ጋር መታውን ዝም ብለህ የሆነ ጭንብል ለብሰህ አታለላለሁ ብለህ ብትል ጭንብልህን ገልጠዋለሁ ማለት ነው አደባባይ ላይ። ስለዚህ እስከ ዛሬ የሞቱ ዘመዶቻችሁ በሙሉ እነዚህን መጽሐፍቶች ታምነው የት ነው የገቡት? ሲኦል። መጽሐፍ ቅዱስን አያውቁትም፣ ተሰብቆም አያውቅም። ኢቨን የሰንበት ትምህርት ቤት በተባለበት የተጀመረበት ጊዜ ነው። ገና ሰንበት ትምህርት ቤት ውስጥም ራሱ ስላሴ ስንት ናቸው? አንድም ሶስት ናቸው። ሶስትነታቸው እንደምን ምናምን ነገር፣ አንድነታቸውስ እንደምን ምናምን ነገር። ጥሩ ነው፣ ጥሩ ነው። እሱ አምስቱ አዕማደ ምስጢርን ስለ ትምህርተ እግዚአብሔር ማሳወቅ። ከዛስ በኋላ እዛ በኋላ የሚደረገው በሰንበት ትምህርት ቤት ማርያም ወረደች አሸዋ ላሸዋ ማንን ይዛ? አንድ አምላክን ይዛ። በቃ ይሆኑ ከበሮ ይዘን መቀጥቀጥ ነው። እዛ ካለፈ አንድ ወልዳ ስሙን አበዛችው፣ አንድ ወልዳ ስሙን አበዛችው። አንዱ ሀገር ስትደርስ ባለወልድ አለችው። የትኛው ሀገር ላይ መቼ ነው ባለወልድ ብላ ያለችው? የቱ ጋር ነው? አንዱ ሀገር ስትደርስ ባለወልድ አለችው። አንዱ ሀገር ስትደርስ መድኃኔዓለም አለችው። መድኃኔዓለም ያለችው ማርያም ናት እንዴ? በፍጹም የሰማርያ ሰዎች ናቸው ያሉት። አረ ኤርምያስ ነገሩን አቅልለው በደንብ ነው ማጠንክረው ስለ አንተዬ በደንብ መድኃኔዓለም ብሎ ያሉት የሰማርያ ሰዎች ናቸው። ያቺ ሰማርያዊቷ ሴት ሄዳ ከተማ ውስጥ ተናግራ ስትመጣ አሁን የምናምንሽ ስለ ቃልሽ አይደለም፣ በእውነት ክርስቶስ የዓለም መድኃኒት እንደሆነ አይተናል አውቀናል አሏት። አመጣቻቸው ሄዳ ከተማ ሄዳ ማለት አንድ ወልዳ ስሙን አበዛችው፣ አንድ ወልዳ ስሙን አበዛችው። ከቄስ እኮ ጀምሮ ከጳጳሱ ጀምሮ ሰይ ልጆቼ ይበርቱ እያሉ ጸናጽ እንደዚህ እንትን ይልናል። ተረታም ትውልድ የቱ ጋ ነው ማርያም ስሙን ያበዛችው? አማኑኤል የተባለው በነቢይ ነው። ኢየሱስ የተባለው በመልአኩ ነው። በመልአኩም እንደተባለ ስሙን ኢየሱስ አለችው ይላል። የቱ ጋ ነው ማርያም አንዱ ሀገር ስትደርስ ባለወልድ አለችው? ባለወልድ የሚባል ስም ማን ነው? የቱ ጋ ነው የሰጠችው? የትኛው? እኔ የምልህ የትኛው ሐዋርያ ነው የጻፈው? የለም የለም። እኔ ፊት መታ አታምጣጣም ስለ ብራሰር የለም። ጴንጤ ፊት መጥቶ አሁን መቀላመድ አይቻልም። መረጃ አምጣ ትባላለህ። በቃ በሰንበት ትምህርት ቤት ልጆቹ ሲማሩ እንደዚህ ነው። ያው ከበሮ ሲደበድቡ ስለምንሰማቸው ማለት ነው። እኔም የተወሰነ ጊዜ ሞክሬ ነበር ሰንበት ትምህርት ቤቱን ድቁና ብቻ ለምን ይቅርብኝ ብዬ ማለት ነው። አላረጋጋውም። ገና በጣም ገና ቀጥላለሁ። ሸንኮራ አገዳ ይዞልኛል፣ ሸንኮራ አገዳ ይዞልኛል፣ ጊዮርጊስ አባቴ ይወደኛል፣ ሸንኮራ አገዳ ይዞልኛል። እንዲህ ነበር ስ ሸንኮራ አገዳ ይዞልኛል። ዚስ ኦርቶዶክስ ትውልዱ እንዲህ አድርጋ የምትኮተኩተው ከስር በዝማሬ ስታሳድገው ሸንኮራ አገዳ ይዞልኛል ነው። አይሻልም? ጀላቲና ከረሜላስ ማን ነው የሚይዘው? እሱ ሸንኮራ አገዳ እሱን ያዝ። የከተሜ ሰዎች ደግሞ ጀላቲ ነው የምትወዱት። እኛን የገጠር ሰዎች ሸንኮራ የምንወደው። ሸንኮራው እኛ ጋር ነው ያለው። ጠንቅሽ የሚባልም ነገር አለ። ወዴት ነው ኤርምያስ ነገሩን የምትወስደው? ቤተ ክርስቲያኒቱ እንዲህ ብላ ነው ያሳደገችን። ኮትኩታ እንዲህ ነው ያሳደገችኝ። የተኮተኮትኩበትን መዝሙር ነው የምዘምረው። በዕለተ ሰንበት እረፍት ስጠኝ የሚባል ነገር የለም ወንድሜ። እንዲህ እኔ ወገኖቼ እንዲህ ከኦርቶዶክስ ስንወጣ አማርኛ ሁሉ ጠፍቶባቸዋል እያላችሁ ነው የምትናገሩት። ነገር ሁሉ ለእኛ የማይገባን ያው ሚስጥር ልታረጉት ማለት ነው። ይሄ ሁሉ ፉክቻ፣ ይሄ ሁሉ ግርግር፣ ይሄ ሁሉ አምባጓሮ፣ አንዳንዱ በቤት ውስጥ ሁሉ በቦክስ ሁሉ ተደባድበዋል። አሁን ነግሬሻለሁ፣ አንቺ ሴትዮ አርፈው ይቀመጡ እርሶ ሽማግሌው እያሉ ማለት ነው። ለምን ዲቤቱ እዚህ ሶሻል ሚዲያ ላይ ብቻ አይደለም። እናንተ በጣም ተታላችኋል። ትንንሽ ዲቤቶች በትልልቅ ሰርግ ላይ ትንንሽ ሰርጎች ይፈጠራሉ ተብሎ እንደሚባል በትልልቅ ዲቤቶች ላይ ትንንሽ ዲቤቶች የቤት ውስጥ ባል ከሚስት፣ ወላጆች ካህን ከምንምን፣ ንስሐ አባት ከንስሐ ልጅ እየተነጋገሩ ካህን ከካህን ኤርትራውያን ሁሉ ጭምር ማለት ነው። ኤርምያስ የሚባል መጽሐፍታችን አውጥቶ እንደዚህ እያደረገ ነው። ምን አለ?
እመቤታችን ነች ጳውሎስን በደማስቆ የተገለጠችለት ብሎ የሚለውን የራሳችን መጽሐፍ አውጥቶ አሳየን። ቆሞሱ ከ3 ቀን በፊት እንዳሉኝ የእኛን ገበና አትግለጥ ብለው እንዳሉኝ ማለት ነው። በጻፋችኋቸው መጽሐፍቶች ትጠየቃላችሁ። 4 ነጥብ። በዚህ ህዝብ ላይ ኤርትራውያን ላይ ቀልዳችኋል። የኦርቶዶክስ አሁን ኤርትራውያን ይጠይቃሉ። በዓለም ዙሪያ ያሉ ማለት ነው እየጠየቁ በሀገር ተደራጅተህ አታመልጥ። የትም ናቅፋ ተራራዎች ላይ ተደበቃልኩ። እዛም ተወለድ ጎትተው ያውጠዋል። ከናቅፋ ተራራ ላይ ጎትተው አውጥተው ይጠይቋል። እንዲህ ትውልድ ተነስተዋል። እኛ መጽሐፍቶቹ እንደዚህ ማሳየት ነው። ምንድን ይሄ ትርምስ እንዴት ነው ሊፈታ የሚችለው? እና ሌሎችን እናያለን ለማለት ነው። እንኳን ደህና መጣችሁ። 425 ሰው እዚህ ፊት ለፊት ላይ ያላችሁ ቢሃይንድ ባይ እስካሁን አላየኋችሁም። በሺዎች የምትቆጠሩ ትኖራላችሁ ተደብቃችሁ የምትሰሙ። ዋናው መስማቱ ነው። የዚህ ጉዳይ መፍትሄው እንዴት ነው? ምንድን ነው ሊሆን የሚችለው? ወንድሞች እህቶች፣ በዚሁ ላይ ሀሳብ እንሰጣለን። ወንድማችን ኤልቃልዬ ጸጋ ይብዛል፣ እንኳን ደህና መጣህ። ቢኒያው ዲያቆን ስዩምዬ ከኦርቶዶክስ እህትየው ኤዲ ዳጊሻ ወንድሜ፣ እንደዚሁም ከታች ብርሃኑ የሚባል ወንድም አለ። እንኳን ደህና መጣችሁ። ሀሳብ የሚሰጥ ሰው ካለ እንሰጣለን። ያው ቤታችን እንግዳ ማክበር ልማዳችን ስለሆነ ዲያቆኑን እናስቀድመውና እንቀጥላለን። ግን ታብና ኮፒ ሊንክ ሼር ግን አልተደረገም። ወንድሞች እናቶች፣ ዲያቆን ስዩም እንኳን ደህና መጣ። ሼሩን እንዳታቆሙት ወገኖች፣ ኤቭሪ 5 ሚኒትስ ቼክ አደርጋችኋለሁ። ሼሩን እንዳታቆሙት። ዲያቆን ስዩም እንኳን ደህና መጣ። ሰላም በለንና። እሺ ወንድሞቼ እያላችሁበት እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። አመሰግናለሁ ኤርሚ። በመጀመሪያው ርዕሱ ስላየነው ቪዲዮ ይመስለኛል እና እኔ ኦርቶዶክስ ነኝ፣ ግን ኦርቶዶክስን ወክዬ ሁሉን እንደዚህ አድርጌ አይደለም መጣው እዚህ ጋር። እኔ የምፈልገው ነገር የሆነ አላማዬን ራሴ ነኝ የማውቀው በነገራችን ላይ ማለት ነው። የሆነ አንዳንድ ነገሮችን ስለማይ ነው እና ምንድነው ቅድም ኤርሚያ ካሳየን ነገር በጣም የተከታተልኩት ነበርና ከህይወት ነገር አንደኛ ያልተመቸኝን ነገር የተመቸኝን ነገር ነው መናገር የምፈልገው። ያው ነገ ስለምሞት መዋሸትም ማስመሰልም አያስፈልግም። ለዛ ነው ክርክራችን ሁልጊዜ ማዕከላዊ ይሁን፣ እውነት ያሸንፍም ምለው ማለት ነው እና ኤርሚ ቅድም እንዳልከው እንደ ሴት ስድብ ነው የምታውቀው። ይሄ ተሳሳተ አስተሳሰብ ነው። ሴቶች ይሳደባሉ ብሎ የሆነ አንድ አስተማሪ ነው የሆነ ዲቴል ማናቅነን ነው የሚያስመስለው እና እንደዚህ ብዙ ሰው አስቀምጠ እንደ ሴት ስድብ ነው የምታውቀው አይባልም። ይህን እቃወማለሁ። ወደ ሁለተኛው ሲሄድ ገድላት እኔ ነኝ ያልኩት ዲያቆንዬ ወይስ ማን ያለው? እንደዛ ሌላ ነው የሆነ ሰው ነው ሲል የሰማሁት። እንደ ሴት ብሎ ልደትን ሪፈር እያደረገ ነው። ልደት ቃልን ከወጣ በኋላ የተናገረውን ዲያቆን እየደገመው ነው። ቃጠለሽ ዲያቆንዬ። ዲያቆን ሚዩት ነህ፣ ሚዩትን አንሳውና ቀጥል። እንደ ሴት ነው የምትናገረው ብሎ የሚሉኝ እነሱ ናቸው። የሴት ቅምጥ የሚሉኝ እነሱ ናቸው። ሴትም የሚሉኝ እና ቴንኪው። እና ምንድነው እንደዚህ ይሄንን ልክ አይደለም ለማለት ፈልጌ ነው። ወደ ሁለተኛው ነገር ሲሄድ ቅዱሳን ያው እኔ የሪያሊቲ ነው የማወራው እና ቅዱሳን ያው ህይወታቸውም የኛን እንድንማርባቸው እግዚአብሔር ቃል ኪዳን የሰጣቸው ነው። በቃል ኪዳናቸው መሰረት ያው እንግዲህ ያው ስለ ቃል ኪዳን ሌላ ርዕስ እንዳለ ሆኖ ግን በእነሱ መሰረት ልክ የሆነ ነገር አላቸው። ልክ ያልሆነ ነገር ካላቸው ደግሞ የሚጠየቁት መጽሐፉን የጻፉት ናቸው። ትናንት ኤርሚ እኔ የሆነ ማዕከላዊ የሆነ ነገር እየተናገር ነበር። ትናንት ስለ ቴዎድሮስ ዮሴፍ ከተማ ብሎ የጻፈው ማለት ነው እና ልክ እንደሱ መጽሐፉን የጻፉት ሰዎች ሊጠየቁ ይገባል። ስህተት ካለበት
ስህተት ካለበት እንጂ ቅድም አሁን እንደተናገርነው ኤርምዬ ሙሉ መጽሐፎቹ ልክ አይደሉም የቅዱሳን ገድል እንደሱን ያነበቡ ገሃነም ገብተዋል እንደዚህ አይኖር። ምክንያቱም አንደኛ ያው በእግዚአብሔር በሰጣቸው ቃል ኪዳን የተጻፈ መጽሐፍ ነው። ግን ስህተት ነገር ካለበት ኢቭን እንኳን ይሄ ከሃይማኖት የሚያወጣ ነገር አይደለም። የሚጠየቁት ግን ማን ነው? መጽሐፉን የጻፉት ያንን መጽሐፍ ለምዕመናን እንዲዳረስ ያደረጉት አባቶች ናቸው። የቤተክርስቲያኗ እኛንን የሚሉት ማለት ነው። እና እንዳየሁት ከሆነ የሆነ መጽሐፍ ችግር አለበት ከተባለ አይ ችግሩን ዝም በል እኔ በገድል አልከራከርም። ለምንድን ነው የማትከራከረው? በገድል ትከራከራለህ። ለምን? ተጽፎ ኦልሬዲ እኮ ለምዕመናን እየደረሰ ነው። ለምዕመናን ከደረሰ ለምንድን ነው ገድል ችግር ያለበት ነገር ከሆነ ለምንድን ነው የማይናገረው? ይናገራል። እኔ አሁን ዲያቆን ነኝ፣ ሁሌም ገድል አነባለሁ። ችግር ያለበት ነገር ካለ ይሄ ነገር ችግር አለበት ልል ይችላል። ግን ችግር አለበት ብዬ ቤተክርስቲያንን አይደለም ማወቅ ሰው። ምክንያቱም እኔ ገድል አላነበብኩምና ኦርቶዶክስ አልሆንም ማለት አይደለም። እሆናለሁ፣ ኦርቶዶክስ ነኝ። ቃል ኪዳኑ ግን የእግዚአብሔር ቃል ኪዳን ነው። ቅዱሳን ህይወታቸውን ማስተማሪ ነው። ለክርስቶስ ያላቸው ፍቅር ለሱ የሆኑት ብዙ ነገር ስላለ ከነሱ የምማረው ነገር አለ። ወዳቸዋለሁ፣ አከብራቸዋለሁ። ስለዚህ በእነዚህ ይሄ ገድል ነው በሱ እንዴት እከራከራለሁ አይባልም። ገድሉ ችግር ካለበት ተጠያቂ የሚሆነው ማን ነው? የጻፈው ሰው ነው። ያለዛ ደግሞ ማስተካከል ያለባቸው ቤቱ ላይ እኛ አለን ብለው የተቀመጡት ናቸው ማለት ነው። ያው ቅዱስ ሲኖዶስም ስላለ እንደ ኦርቶዶክስ እሱ ይህን ነገር አይቶ ማለት አለበት እንጂ ቲክቶክ ላይ ወጥቼ በገድል አትመካ እንዴ! ገድል እኮ እኔ ይህንን ነው እቃወማለሁ። ምክንያቱም እኔ እኮ ጧጧት እያነበብኩት ነው፣ የሆነ ወንድሜም እያነበብነው ነው፣ ካህናቱ ሁሉም እያነበቡት ነው እኮ። ስለዚህ ይሄ የትውልድ እያነበበው ካለ ይሄ እውነት እኔ ይገባኛል። ታውቃለህ ኤርሚ አረዳዴን ለምሳሌ መጽሐፍ ቅዱስ ላይ ራሱ ካለ ወደ ታች ይሰፋል። ብዙ ጊዜ የመስፋት ችግር ነው እንጂ የማይበት ሌላ ነገር አላይም። ስለዚህ የመስፋቱን ደግሞ እኔ እፈልገዋለሁ። ለምንድን ነው የምፈልገው ካልከኝ የሆነ ሰፋ እያደረጉት ነው። ለምሳሌ ሄኖክ ኃይሌ ቃና ዘገሊላን አንድ መጽሐፍ ጽፎበታል። ሙሉውን አይተኸው ከሆነ ልክ ቃና ዘገሊላ የሚል መጽሐፍ አለው። ልክ እንደዚህ አይነት ነገሮች እየሰፉ ነው እንጂ መሀል ላይ ችግር አላይባቸውም። ብዙ ጊዜ አንዳንድ ፕሮቴስታንት ወንድሞቼ ወይም ወንጌላውያን ይቅርታ ወንጌላውያን ስታነቡ የሆነ የሀሳብ ስፋትና ርቀት ነው እንጂ የምታዩበት የሆነ ሌላ ችግር የመጣ አይምሰለን ለማለት ፈልጋለሁ። ሁለተኛ ግን አንወያይበትም። ይሄ ከዚህ አይነበብም፣ ይነበባል። ችግር ካለበት መጽሐፉን የጻፈው ሰው ይጠየቃል። ይሄንን ችግር ደግሞ አልቀርፍም ካለ ቤተክርስቲያኗን ወክለው የተቀመጡ ሰዎች ይጠየቃሉ። ምዕመናን ግን እምነታቸውን ይቀጥላሉ ማለት ነው። ምክንያቱም እኔ ቤተክርስቲያኔ ምንም እጸጽ እንደሌለባት አውቃለሁ። ክርስቶስ ያስረከበን ሐዋርያዊ ሰንሰለት እንዳላት ስለምረዳ ነው። እኔ እንደዚህ ብዬ ነው የምረዳውና ችግሮች ችግር ከሆኑ ችግር የፈጠረው ሰው ተጠያቂ ነው ብዬ ነው ማምነው ኤርሚዬ፣ እንጂ ቤተክርስቲያኗ ልትጠየቅ አይገባታም። ምዕመኑም ሊጠየቁ አይገባም። እነሱ ቀጥታ የመጣላቸውን ሃይማኖት ያነበቡትን መጽሐፍ ቅዱሳዊ የሆነውን ገድላትና ሰማዕታትና ጻድቃንን ደግሞ ልክ ለነሱ የህይወታቸውን ማስተማሪ ስለሆኑ እግዚአብሔር ስላከበራቸው እያከበሩ በቃል ኪዳናቸው ደግሞ ዝክራቸውን እየዘከሩ የሚኖሩ ምዕመናን ናቸው። የምንኖር እኛ ነን ለማለት ፈልጌ ነው። አመሰግናለሁ ወንድሞቼ፣ እግዚአብሔር ያክብርልኝ። እሺ ዲያቆን ተባረክ፣ እግዚአብሔር ይባርክ። ኦኬ ሐሳብህን በግልጽ ስለነገርከን ተጠያቂ ሊሆን የሚገባው ቤተክርስቲያኒቱ ሳትሆን ሌሎች ናቸው መሆን ያለበት ነው ብለህ ያልከኝ፣ እሱን ግን አድምተህ አልነገርከንም። እኔ ብቻዬን እንዳልናገር ወንድሞች የምትሉት ካለ ዳግሻ፣ ቢኒ እንደዚሁም በዚህ ሀሳብ ላይ የምትሉት እናንተ ካለ በሉና እዛ እንሄዳለን። ቤተክርስቲያን ተጠያቂ ትሆናለች አትሆንም? መጽሐፉ የማን ነው? የግለሰብ ነው ወይስ የቤተክርስቲያን ነው ብሎ የሚለውን እኔም ብቻ እንዳልይዘው እናንተ ቀጥሉ። ቢኒያው ቀጥሉ። ዳግሻ የምትሉት ነገር ካለ ኤዲ፣ ሌሎችም ኤልቃል የምትለው ነገርም ካለ ማለት ትችላላችሁ። ቢኒያው ቀጥል። ትንሽ ልበልና እኔ ለሌሎች ደግሞ እንሰጣለን። እግዚአብሔር ይባርካችሁ፣ ተባረኩ። በእውነት ይሄ ትልቅ ነገር ነው እና ቤተክርስቲያኒቱ ተጠያቂ ነች ደግሞ ተጠያቂ ከመሆንም አልፋ
ራሳቸው ሊቃውንቱ ጥራት ይጎድላቸዋል፣ መጽሐፍቶቻችን መስተካከል አለባቸው ብለዋል። መስተካከል እንዳለባቸው ጥራት እንደሚጎድላቸው ከታላላቅ ሊቃውንት ሰምተናል፣ ተነግሯል። ባይዘወይ ቅድም ስጽፈው እንደነበረው ኤርሚዬ ሰልፉ የእግዚአብሔር ነው። በቃ እግዚአብሔር ቀኑን አመጣ፣ በቃ የራሱን ጊዜ አመጣ። የሚስተካከል ነገር፣ መጠረግ ያለበት ነገር፣ በጣም መስተካከል ያለበት ነገር በሙሉ ጊዜውን ጠብቆ መጣ። ኤርሚ በአንተ ተጠቅሞ በሌሎችም ተጠቅሞ በሌሎች ወንድሞቻችን ተጠቅሞ ዘመን መጣ። ቤተክርስቲያን ተጠያቂ ነች፣ በእርግጥ ተጠያቂ ነች። አሁን ወንድማችን ዲያቆን ስዩም ገድላትን ጧጧት አነባለሁ አለ። ገድላትን ጧጧት አነባለሁ አለ። መጽሐፍ ቅዱስ ስታነባለህ ወይ? ከመጽሐፍ ቅዱስ ጋር ስታመሳስለው ምንድን ነው? በጣም እንግዲህ እኛ አሁን እኔ ያው ከሁላችንም በብዛት ከኦርቶዶክስ የባክግራውንዳችን ኦርቶዶክስ ነው እና እኔ አንብቤ አላቅም ነበር ከዚህ በፊት። ያው ቤታችን ነበረ እናቴ ስትገዛ ምናምን ያለው ግን አንብቤ አላቅም ነበር። ነገር ግን አሁን ነው የምሰማው ያለሁት። አሁን ከበነ ኤርሚ እንዲያውም እዚህ ማለት ነው እዚህ ቲክቶክ ምናምን ላይ ነው የምሰማው ያለሁት እንጂ አይቼም አላቅም አንብቤ አላቅም። አሁን ግን ከመጽሐፍ ቅዱስ ጋር ስታስተያየው ከተጻፈው አትለፍ ይላል መጽሐፍ ቅዱሳችን። ከተጻፈው አትለፍ፣ በቃ ከተጻፈልን እንድናልፍ እንትን አይልም መጽሐፍ ቅዱሳችን። ቤተክርስቲያኒቱ አጥብቃ ተጠያቂ ነች። አጥብቃ ለምሳሌ በወንጌላውያን አማኞች መጽሐፍት ይጻፋል እኮ መጽሐፍቶች እኮ አሉ፣ የምናነባቸው መጽሐፍት አሉ። ለምሳሌ አሁን እኔ እዚህ ያለ መጽሐፍ አጠገቤ ያለ የዘላለም ሕይወት የሚል መጽሐፍ አለ፣ የገዛሁት የማነበው። ወንጌል ጥዑም ዜና የሚል አለ በትግርኛ የማነበው። ስለነ ሩት የተጻፈ መጽሐፍ አለ እና ብዙ መጽሐፍቶች አሉ የምንገዛቸው እና ጠቅላላ ግን ከመጽሐፍ ቅዱስ ጋር በደንብ ተደርጎ እንትን እየተባለ የተጻፈ ነው። እነኚህ ገድላትና ተአምራት ድርሳናት ደግሞ አዋልድ መጽሐፍ ይባላሉ በእናንተ። አዋልድ ማለት ደግሞ መጽሐፍ ቅዱስ የወለዳቸው ነው እናንተ እንደምትሉት ማለት ነው፣ ሌሎችም እንደሚሉት ኦርቶዶክሳውያኖች። እና መጽሐፍ ቅዱስ የወለዳቸው መጽሐፍት ከሆኑ በጣም ተጣርሷላቸው። በጣም ስዕል ያወራል፣ ስዕል ይናገራል፣ ስዕል ታጠባለች፣ እንደዚህ ይሆናል ምናምን በቃ አይደለ የሆነ ድሮ ልጆች ትንንሾች እያለን ተረት የምናየው ከዛም ያለፈ የሆነ በጣም ደስ የማያሰኝ ነገር ብዙ ነገር ነው እና ጥራት ይጎድላቸዋል ተብለዋል። ቤተክርስቲያኒቱ ተጠያቂ ነች፣ አሁንም ተጠያቂ ነች። ደግሞ ኤርሚዬ ሰሞኑን ሰምተህ ከሆነ ኮሜዲያን እሸቱ ለሊቃውንቱ ያደረገላቸው ቃለ ምልልስ በጣም በቃ ምንም አለ አይደለ ሊቃውንት የተባሉት በጣም ታላላቅ የተባሉት ከቤተክርስቲያኒቱ ማለት ነው በጣም የነቁ የበቁ የተባሉት መልሳቸው ግን ውሃ ያነሳም። አንተ እንደምትለው ሁልጊዜ ውሃ ያነሳም እንደምትለው ምንም ጠብ አይልም። መልሱት መልስ ጠብ አይልም። እና ኮሜዲያን እሸቱ የዶንኪን ቲዩብ ላይ እዛ ላይ ሳይቀር ኢንተርቪው እየተደረጉ ነው መልስ እንዲሰጡበት ማለት ነው። እና ማነው ወንድማችን ማዕር ጽጌናይ አንድ ጊዜም አንተ ቤት ገብቶ አውርታችኋል፣ ተነጋግራችኋል፣ ቆይቷል። ሜይ ቢ 2 ዓመት ምናምን ይሆናል እና አውርታችኋል። ልጁ አሁን ምንድን ነው ያነበበ ነው፣ ጎበዝ ነው በጣም። ማዕር ጽጌናይ በደንብ አውቀዋለሁ እኔ። አንዴ ተሐድሶ ይሉታል፣ አንዴ ጴንጤ ይሉታል፣ ይሰድቡታል ምናምን አለ አይደለ። በጣም አጥብቆ የሚጠይቅ ልጅ ነው፣ በጣም ጎበዝ ልጅ ነው። ግን የቤተክርስቲያኒቱ ዲያቆን ነው። ምን ላይ እንደሆነ አቋሙ ባላውቅም የት ሀገር የት እንደሚኖር አላውቅም። ግን በጣም ጎበዝ ልጅ ነው። ይጠይቃል፣ ምን ይላል፣ በደንብ ይወያያል፣ በደንብ ያነበበ ልጅ ነው። የትኛው ላይ እንደሆነ ግን እኔ አላውቅም። አውቀዋለሁ እዚህ እንትን ላይ ነው የማውቀው። እና ብዙ ሰዎች እየተጠያየቁበት ነው ይሄንን ነገር። እና መጽሐፍ ግን ሁሌ ከተጻፈው አትለፍ ነው የሚለን። ብዙ ነገር እየሰማን ነው፣ ብዙ ነገር እያየን ነው። ኦርቶዶክስ ቤተክርስቲያን በእነዚህ መጽሐፍቶች ላይ በጣም ተጠያቂ ነች። መጣራት አለበት፣ መስተካከል አለበት። መጽሐፍ ቅዱስ በቂ ነው የምለው። እግዚአብሔር ይባርካችሁ፣ ተባረኩ። ሌሎቻችሁ ቀጥሉ። ኤርሚዬ ቀጥሉ፣ ተባረኩ። ወዳችኋለሁ። እሺ፣ እንደ አገባባችን ያው ሌሎችንም እንትን ላለማለት ንቁ ወጣት ቀጥልና። እሺ፣ ሰላም ብያችኋለሁ ሁላችሁንም ቅዱሳን፣ እንዴት ናችሁልኝ? እኔ አንድ ሀሳብ ብቻ ለመናገር ነው፣ ከዛ ታች ወርዳለሁ ለሌሎች ወንድሞቼ። ስም በማውጣቱ ደረጃ የሚገራርም ስም የሚያወጡት እነሱ ናቸው። ቅድም ኤርሚ ያሰማው ቪዲዮ
2017 ላይ ነውና በእኛ እኔም አድምጬው ነበር። ከዛ አንተ ወዲያው አስወረዱ። እነሱ ቤታቸውን ከፍተው አወሩ እዛው፣ አንተም ቤትን ከፍተህ ገባ እና ትልቅ ውሸት ነው የተዋሸው። ስም በማውጣት ደረጃ አንደኛ ናቸው ያልኳቸው ቅርብ ጊዜ ከሁለት ቀን በፊት ኦር ከ3 ቀን ከሁለት ቀን በፊት ቆሞስ አባ ፍስሐ ከሚባሉት ሰው ጋር አስተዋራ ነበርና ኤርሚዬ ስም አውጥተውልህ ነበር ለአንተ ብሩክዬ ብዬ መንግስተ ሰማያት አስገባሃለሁ። ሊትራሊ ቃሉን እንደዚህ ነው የተናገሩት። እኔ ቻናሌ ላይም ፖስቼዋለሁ እዚህ ቲክቶክ ቻናሌ ላይ ነው። በጣም የሚያስገርም ነው። በጣም የሚያስገርም ነገር ነው። ለወንድሜ ስዩም ዲያቆን ስዩም አንድ ጥያቄ ልጠይቅ አንተን። ከኦርቶዶክስ ቤተክርስቲያን ውስጥ የሚወጡት በጣም ትልልቅ ቦታ ያላቸው ለምሳሌ እነ በጋሻው ደሳለኝ፣ እነ ትዝታው ሳሙኤል፣ ኤርሚያስንም ጨምሮ ከዝና አንጻር ትልቅ ዝና ያለበት ቤት እዛ ነው። ከገንዘብም አንጻር ብዙ ገንዘብ ሜክ ልታረግበት የምትችልበት ቤት እዛ ነው። ከብዙ አንጻር እዛ ነው አድቫንቴጅ ያለው። ወደኛ ወደ ወንጌላውያን አማኞች ጋር ስትመጣ ግን አንደኛ መናፍቅ ተብሎ ስም ይወጣልን፣ በጣም የወረደ ስም። በዚህ የምንታወቅ ሰዎች ነን እና እንዴት ስም ልታበላሽ ዝቅ ወዳለው ቦታ ትመጣለህ? መጠየቅ አለብህ። ለምን ወጡ የሚለውን ሩት ኮዙን አትጠይቁም እናንተ። ወጡ ሲባል ነው የምትሰማው እንጂ ሩት ኮዙን በምን ምክንያት ወጡ፣ ምን ገብቷቸው ወጡ፣ ምን ተረድተው ወጡ የሚሉትን ፎከስ አድርጋችሁ አታይም። እና አንተም በጣም ቅን ወንድም ነህ። ትላንትናም ያለው እንዲህ ቤታ ያለው ሰሞኑንም እየገባህ የምትወያይበትን መንፈስህን እረዳዋለሁ እና በደንብ አንብብ፣ ሪፈር አድርግ። ለምን ሰው ከሆነ ቦታ ወደ ሆነ ቦታ ሲሄድ የሆነ ሪዝን ይኖረዋል፣ የሆነ የገባው ነገር ይኖረዋል፣ የሆነ አንብቦ የደረሰበት ነገር ይኖራል እና ለምን ወጡ የሚሉትን ነገሮች ነው አብዛኛው ኦርቶዶክሳውያን የማይረዱት። እና ለምን የሚባለውን ነገር ታርጌት አድርገህ በደንብ አንብብበት። ቅዱሳን በጣም ነው የምወዳችሁ። ወንጌል በስፋት እየተሰበከ ነው። በዩቲዩብ ላይም በዚህ በቲክቶክ ላይም ጌታን የሚቀበሉ ሰዎች በጣም እየተጨመሩልን ነው። ወደፊት ነው የምንጓዘው። ተባረኩልኝ ኤርሚዬ። አሜን። ጸጋ ይብዛል። እሺ ባይዘዌ ስለዚህ አሁን ቅድም ስላሳየው ቪዲዮ ኤርሜ እኔ እንትናን አንድ ልደተ ቃልን የማመሰግንበት አንድ ነገር አለኝ። ከንግግሩ ምንድን ነው ያለው? ወርደን ከአንተ ጋር ገድላትና ድርሳናትን ልናወራ ነው ወይ አለ። በጣም ጥሩ። ማለት እያለን ያለው ገድላትና ድርሳናት የወረዱ ናቸው ነው። ኤግዛክትሊ ትክክል ነው። ገድላትና ድርሳናት በጣም የወረዱ ናቸው። ከምን አኳያ ነው ታዲያ የወረዱት ሲባል ከመጽሐፍ ቅዱስ አኳያ ሲመዘኑ የወረዱ ናቸው። ታሪካችን ላይ እነኛ እንደውም ሰባ ሰገል ብሎ በደንብ እንትን አይላቸውም። የሚላቸው ምንድን ነው? እነኛ እረኞች ነው የሚላቸው እና በኮከብ ተመርተው ነው የሚለው አይደለ መጽሐፍ ቅዱስ። ምን አሉ እነሱ ሊቃውንቱ? ምንም አይነት ጥቅስና ምዕራፍ ቁጥር አይናገሩም። እንደዚህ ነው የሚሉት እንጂ ምንም ጥቅስና ምዕራፍ ቁጥር አይናገሩም። ምን ቢሉ ጥሩ ነው? ሰባ ሰገሎቹ ኮከቡ ላይ ተስላ አይተዋት ነው እየተመሩ የሄዱት እና እዛ ሲደርሱ ያቀረቡላት ዕጣንና ከርቤ በጣም የሚያሳዝን እኮ ነው። በእናትህ በጣም የሚያሳዝን ዕጣንና ከርቤ እናንተን ያቀረቡት ለጌታ ነው እንግዲህ በተወለደ ጊዜ እና በኮከብ ተመርተው ነው አይደለም የሚለው። እነሱ ግን ምንድን ነው ያሉት? የመለሱለት መልስ ለኮሜዲያን እሸቱ ሰባ ሰገሉ ኮከቡ ላይ ተስላ አይተዋት እግዚአብሔር በቅዱስ ሚካኤል ክንፍ ላይ ስሏት ነበር፣ ገና ሳትፈጠር ታስባ ስለነበር በልቡ። ከዛ ደግሞ ያው እንግዲህ የኢየሱስ ክርስቶስ እናት ከሆነች በኋላ ደግሞ ቅዱስ ሉቃስ ነው የሳላት እያሉ በጣም ነውር የሆነና ውሸት የሆነ ነገር በጣም ምንም እንትን የማያደርግ ነገር ሲያስተላልፉ ነበር እና ጠያቂው ግን አጠያየቁ ላይ ነበር እንጂ መልሳቸውን አጥብቆ እንዴት ሊሆን ቻለ፣ እንዴት መጣ፣ ከየት መጣ አይልም ነበር፣ አላላቸውም። ጠያቂው የፈለጉትን ነገር ነበር የሚመልሱት የፈለጉትን እና እግዚአብሔር በቅዱስ ሚካኤል ክንፍ ነው የሳላት። አይ ቲንክ ኤርሚ ከዚህ በፊት ተናግሮበታል መሰለኝ ደጋግሞ ይሄን ነገር። እግዚአብሔር እንግዲህ በቅዱስ ሚካኤል ክንፍ ነው የሳላት ሲባል
ደግሞ ባለፈው ደግሞ ሰምታችኋል መምህር ዘበነ አርሴማን እሱ ነው ባርባራ ናት ያለው። አርሴማ አይደለችም ባርባራ ናት ያለው እሱ ነው ወይስ ሌላ ቄስ ናቸው? አርሴማ እያላችሁ ስትጠቀሙባት የነበረችው ስዕል እሷ አርሴማ አይደለችም ባርባራ ነች ብቻ ያለ አለ ከነሱ ውስጥ ከአስተማሪዎቻቸው ውስጥ። እና ራሱ መምህር ዘበነ ደግሞ እነኚህ ስዕላን የነጭ ስዕል በሙሉ አውጥታችሁ ጣሉ፣ ከገዳማትም ይሁን ከየቤታችሁ የነጭ ስዕል አውጥታችሁ ጣሉ። የነጭ ስዕል ነው ይሄ፣ የፈረንጅ ስዕል ነው። እመቤታችን ቅድስት ድንግል ማርያም ፈረንጅ አይደለችም። ጠይም ነች ሊለን ነው፣ ጥቁር ነች ሊለን ነው፣ ኢትዮጵያዊ ሊለን ነው፣ አላውቅም። እንደዛ እያሉ ትርምስምስምስ ያለ ነገር በጣም የተተረማመሰ ነገር ሲሉ ነበርና አቡነ ኤርሚያስ ባርባራ ነች አርሴማ አይደለችም። እንግዲህ በዚህ ሰዓት እንግዲህ ቢንዬ ታውቃለህ አርሴማ ምን ያህል ቦታ እንዳላት በኦርቶዶክሳውያኑ ላይ ምን ያህል ቦታ እንዳላት፣ እንዴት እንደምትከበር፣ እንዴት እንደምትል በጣም በዓለም ላይ በጣም እንትን ሆናለች እና በኦርቶዶክሳውያኑ ላይ ማለት ነው። እና እዚህ የምኖርበት ሀገር እንኳን ራሱ የአርሴማና የቅዱስ ጊዮርጊስ ቤተክርስቲያን አንድ ላይ ናቸው፣ ተዳብለው ነው እንትን የሚሉት። ቅዱስ ጊዮርጊስ በ23 ነው፣ አርሴማ በ6 ነች። ያው የተጠባበቁ ይከባበራሉ፣ ያከብራሉ ማለት ነው። እና ያንን ስዕል እሷ አይደለችም፣ ስለዚህ ቀይሯት እና እየተቀያየረ የሚመጣ ስዕል ነው የነሱ። ያኛው ይሄ አይደለም ሲል ሌላውን ይቀይረዋል፣ ያኛው ሌላ ይሄ አይደለም ሲል ሌላውን ይቀይረዋል። እና የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል። በእውነት ቃሉ እንዲፈጸም ስለሆነ ብቻ ነው ይሄ ነገር አሁን እንደዚህ ግልብጥብጡ የወጣው። በእውነት መዝሙር 115 ሁላችሁም አንብቡት። ኦርቶዶክሳውያን እዚህ ያላችሁት አንብቡት። እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸውም አይናገሩም ነው የሚለው። የእነሱ ስዕል ግን ጉሮሮዋ ይናገራል፣ ጡቷ ያጠባል ምናምን ነው የሚለው። እና የሚሰሯቸውም የሚያምኑባቸውም ሁሉ እንደ እነርሱ ይሁኑ። ከዚህ የከፋ እንግዲህ ነገር የለም። መጽሐፍ ቅዱስ ራሱ ነው የሚናገረው። የሚሰሯቸውም የሚያምኑባቸውም ሁሉ እንደነርሱ ይሁኑ። መዝሙር 115 ከ4 እስከ 8 ይሄንን ነው የሚናገረው። እና አምላካችሁም እግዚአብሔር ከእናንተ ጋር የተማማለውን ቃል ኪዳን እንዳትረሱ። አምላክ እግዚአብሔር የከለከለውን በማናቸውም ቅርጽ የተቀረጸውን ምስል እንዳታደርጉ ተጠንቀቁ። አምላክህ እግዚአብሔር የሚባላ እሳት ቀናተኛም አምላክ ነው ነው የሚለው። በምንድን ነው በማን ነው የሚቀናው? በተለይ በዚህ በግዑዝ ነገር በተለይ ሁሉ በእርሱ ሆነ ከእርሱ ውጪ አንዳች የሆነ እንኳን የለም ነው የሚለውና ስለ ስዕል ስለ በዓሎቻቸው ምናምን እንጃ ተነግሮ ተወርቶ አያልቅምና ኤርሚዬ ማነው ቢኒሻዬ ካበዛው በጣም ይቅርታ። እንቀጥሉ እሺ። ኦኬ ቴንክ ዩ። አይ ችግር የለውም ጸጋ ይብዛልሽ። እውነት ነው። አሁን ጥያቄው ምንድን ነው? ቤተክርስቲያኒቱ ከተጠያቂነት አታልፍም። ኦርቶዶክሳውያን በየቤታቸው ትልቅ ዲቤት ትንንሽ ዲቤቶች ተፈጥረዋል። እኔ ግን አንድ ቅሬታ አለኝ በወንጌላውያን አማኞች ላይ እኔ ቅሬታ አለኝ። ራሱ ቢኒያም ኤደን በሙሉ እዚህ ያሉት ማለት ነው። ዳጊ ሌላኛው ቢኒያም ቆይ ሚዩት አድርጌ የለንደኑ ቢኒያም የሳውዝ አፍሪካ ቢኒያም ብለህ ብትል ማለት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ለምን በሉኝ። ዲቤት በተደረገ ቀን አንድ ሰው ተጽዕኖ ፈጣሪ ከገስት ተስፈንጣሪም አላላችሁኝም። ግን እዚህ አሁን ቀጥሎ የማሰማችሁን ቪዲዮ ስሙት። እየቆየው ነው። እኔ በጣም ብዙ ነገር የምሰማው ታውን እግዚአብሔርን እስከ መቼ እንታፈናለን? ታፍነዋል። እስከ መቼ እንዴ? እኔም ጫንቆኝ እኮ ሄጄ ቢቸግረኝ እኮ ተጽዕኖ ፈጣሪ አልኩ። ሞራሉ እንዲመጣ ደንገት እንኳን እንዲህ ማለት እያለው ወፍ የለም። በቃ አለቀ። ደንዝዟል ሰውዬው ትናንትና። እኔ አሁን ኮሜንት ላይ ብያለው አላሽም። ኤርሚዬ አቤት ልታወራ እነዚህ ወንድሞችና እህቶች እነ ቴዶ ዘሩፋኤልም በዛ በውይይቱ ላይ እንደዛ ፈለገን አዋርደህናል፣ ተጽዕኖ አልፈጠርክም እያሉ ሲናገሩ እነ መዝሙር ያሬድ ግን ምን አደንዝዟቸው ነው እንደዛ ሲያሞግሱት የነበሩት? ምን ሆኖ ነው? አዎ አልሰማሁም። የነ
የነ አኬን የነ ጋዲሳ የነ ኢዮብ አልሰማውም የተናገሩት ካለ ማለት ነው። አይ ቲንክ ላይ እንኳን የተወሰነ የተደበሰበሰ ነገር ሲያወራ ሰምቼዋለሁ። ኦኬ ግድ ይናገሩ ማለት አይደለም። ግን አንድ ነገር የምነግራችሁ ሕያው እግዚአብሔር ምስክር ነው አልኩ። በዚሁ በእኛው ትውልድ እንኳን ገድላትና ስዕላትን አንቀበልም ብሎ የሚል ትውልድ እዛው ቤተክርስቲያን ውስጥ ተነስቷል። ታፍነናል እኮ አለች። አሁን የተናገረችው ታፍነናል እንድናገር ይፈቀደልን። አየህ ምእመኑ ከታች ታፍነናል ብሎ ይላል። ብፁዕ አቡነ ገብርኤል ከላይ ቤቱ ገፊ ነው እያሉ የምትገፋበትና የምትታፈንበት ቤት ነው ኦርቶዶክስ። የእውነት ለመናገር ስም ለማጥፋት አይደለም። እውነትን ከተናገር ስለ እውነት ካልክ የምትገፋበትና የምትታፈንበት ቤት ነው። እንዳትናገር አፈን ያስተባላል። በደንብ ነው የምነግራችሁ። ክህነት እንደነበረው ሰው ስለማቅ ማለት ነው። የምትታፈንበትና የምትገፋበት ቤት ነው። ብፁዕነታቸው ነው ቤቱ ገፊ ነው ያሉት። ከዝሆን ይልቅ ገፊ ነው ያሉት። እውነት የምትናገር ከሆነ ትገፋለህ። እውነት እንዳትናገር ትታፈናለህ። ልጅቱ ያለችው ይሄን ነው። እውነቱን ልንገራችሁ፣ ሚስጥሩ ልንገራችሁ። ውሎ አዳራቸው እዚህ ላይ ነው። ጴንጤዎቹ ቤት ዘግተው በቤታቸው እነሱ ቤት ዘግተው ዝሙት እናንተ ቤት ዘግተው ዝሙት ይሰራሉ ብላችሁ ስትሏቸው ጴንጤው ቤቱን ዘግቶ እዚህ ላይ ነው የሚውለው። ኢሳያስ ምን አለ? በኤርምያስ ጋር ምን አለ? ሕዝቅኤል ምን አለ? ማቴዎስ ላይ ምን አለ? እንደዚህ እያሉ ነው የሚውሉት። የቤታቸውን ነው የምነግርህ፣ የቤታችንን ጉድ። ከዛ ደግሞ ወደ ቤተክርስቲያናችን ደግሞ ስንሄድ ደግሞ አሁን በቤተክርስቲያናችን ሙሉ ወንጌል ሂድ፣ ቃለ ሕይወት ሂድ፣ የፓስተር እንትና ልደታቸው የተጸነሱበት፣ የተወለዱበት፣ ያረጉበት፣ የፈለቁበት፣ የወጡበት፣ የተሽከረከሩበት፣ የደነሱበት የሚባል ታሪክ የለም። ይሄንኑ ደግሞ መሪዎች በቤተ ክርስቲያን ደግሞ የእግዚአብሔርን ቃል የሚያቀርብ በመድረክ የሚወጣ እንደኔ መድረክ ላይ የሚያገለግል አገልጋይ የእግዚአብሔርን ቃል ይዘን ጸልየን በእግዚአብሔር ፊት ለሕዝብህ የምናቀርበውን ብለን በብዙ አክብሮት ነው ይዘን የምንወጣ። ጴንጤ ሁለተኛ ተሰባስቦ በቸርቹ የሚበላው። ሶስተኛ በቤተ ክርስቲያን አሁንም እንደገና ደግሞ የመጽሐፍ ቅዱስ ጥናት የሚባል ደግሞ አለ። አየው የመጽሐፍ ቅዱስ ጥናት ይባላል። እንሰባሰባለን ጴንጤዎቹ 10 ወይ 12 በየቤቱ ምናምን ነገር ይሆንና በየቤቱ ሁሉ እኮ ሁሉ ነው በየቤቱ ሁሉ በጴንጤ ቤት ብትሄድ ጽዋ ማህበር ምናምን ነገር የለም። እንዲህ አይነት ቅራቅንቦ ነገር የመጽሐፍ ቅዱስ ጥናት ይባላል። በቤተ ክርስቲያን አስጠኞ የተመድበው እህቶች ወንድሞች ተሰባስበን አንድ ክፍል ይወጣልሃል ከቅዱስ ጳውሎስ መልእክት። ለምሳሌ የገላትያን መጽሐፍ ከሆነ ይነበባል፣ ሙሉ ሐሳቡ ይነበባል። ይሄ ነገርኩ በኦርቶዶክስ ውስጥ የለም ወንድሞች እናቶች። እዚህ ጴንጤ ቤት ግን ይነበብልሃል ሙሉን ሐሳብ ተጸልዮ ምዕራፍ 1 ገላትያ እስከ ቁጥር 24 ድረስ ይነበብልሃል። እዛ እናመስገን እንጸልይ ተብሎ ይባላል። እግዚአብሔር ጉባኤውን እንዲቆጣጠር ጌታ እንዲያስተምረን የቃሉን ፍቺ እንዲያበራልን የቀደሙ አባቶች የተናገሩት እሱ እየተጠቀሰ በእግዚአብሔር ቃል በእግዚአብሔር መንፈስ እንጸልያለን፣ ጌታ እንለምነዋለን። እዛ ቁጭ ይባልልሃል። አንተ እንዴት ነው የተረዳኸው ተብሎ ይጠይቃለች ማለት ነው። ከመግቢያው ጀምሮ የተወሰነ ሀሳብ ይሰጠንና እዛ እንዴት ነው የተረዳው የአንተ መረዳትን እስኪ ንገረን በዚህ ሀሳብ ላይ ያለውን ተብሎ ይባላል። አየህ ምን ማለት ነው ታውቃለህ? የእግዚአብሔርን ቃል ህዝቡ ቁጭ ብሎ እንዲያነብ እንዲያጠና ቤተክርስቲያን እንዴት አይነት ምቹ ሁኔታ እንደፈጠረች ይል። ጴንጤው ታዲያ የት ነው የሚውለው? በግሉ በቤቱ ይሄን ነው የሚያጠነው። በህብረት ቸርች ተገናኝቶ ይሄን ነው የሚያጠነው። ቸርች ሄዶ ይሄን ነው የሚሰብከው፣ ይሄን ነው የሚማረው። ኦርቶዶክስ ከዚህ የራቀ ህይወት ነው ያላት። የመጽሐፍ ቅዱስ ጥናት የለም፣ ስብከት ትምህርት የለም። ለሚጠይቀኝ ሁሉ መልስ አለኝ። የለም አልኩ። አውደ ምሕረቱ ላይ የለም፣ ስብከትና ትምህርት የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ ተጀምሮ እኮ ምን እንደሚወራ እናውቃለን። ኦኬ ኦርቶዶክስ ያለው ሰኞም ማክሰኞም ሮብም ሐሙስም ይሄን ነው የምታነበው። ዘይትነበብ በዕለተ ሰሉስ ያልክ ይሄን ነው የምታነበው። እዛ ያለፈ ነገር ከተባልክ ሰላም ለዝክረ ስምከ ዘይረክቦ ተፍጻሜተ መላእክተ ሰማይ ወምድር ለለመዱ ሰባተ መድኃኔዓለም ክርስቶስ እንተ አቅረብኩ ንስቲተ ዘሰተይከ በእንቲአከ ከርቤ ውሃ ሞተ በሞተ ዚአከ ከመ ትቅትል ሞተ ድርሳነ ማነው መልክአ መድኃኔዓለም።
ወይ ደግሞ በጣም እሱ ካህንም ከሆነ ማለት ነው ዲያቆን ከሆነ ሰላም ለዝክረ ስምኪ ሐዋዝ የማርያምን ማለት ሰላም ለዝክረ ስምኪ ሐዋዝ እምነ ከልበኒ ወቁስ ወእምነ ሰልበት ሙዝ ማርያም ድንግል ለባሲታ ቤተእዛዝ ምን ያገናኘዋል ከኔ ህይወት ጋር? ምንም። ለባሲታ ቤተእዛዝ ይስቄን ይለለጽባሁ ወይነ ፍቅረ ከያዚስ አቤቱ ጌታዬ እኔ ምንድን ነው የሚተርፈኝ? ምንም። የሆነ ሰውዬ ግጥም ገጥሞ የጻፈው ማለት ነው። ሰላም ለአስናንኪ ይልልሃል ይመጣል። አሁን ይህንን ሰላም ለአስናንኪ ሰላም ለልሳንኪ ሲል የሚውል ትውልድ ከጴንጤው ጋር ተገናኘላ። የአምላኩን የእግዚአብሔርን ቃል ጥርግ አድርጎ የበላው ሁሉ የእግዚአብሔር ቃል ነው። ቢያጋሳ የእግዚአብሔርን ቃል ነው። ቢናገር የእግዚአብሔርን ቃል ነው። ኢየሱስ ያድናል ነው። የእግዚአብሔር ምሕረቱ የቸርነቱ ብዛት ፍቅሩና ርኅራኄው እግዚአብሔር በልጅ በክርስቶስ ኢየሱስ በኩል ጽድቁን ለአሕዛብ ገልጧል ብሎ የሚል እዚህ የተዘጋጀ የኤርሚያስ ወገን የሆነው ጴንጤ ታጥቆልህ ቁጭ። ይሄንን ተመግቦ ይሄንን የእግዚአብሔርን ቃል ታጥቆ አይጎርርም ጴንጤ። መናፍቅ ስትለው ጌታ ይባርክ ነው ብሎ የሚለው ምንም አይንጨረጨርም ከአንተ ጋር ምንም። መናፍቅ ስትለው ጌታ ይባርክ። ጴንጤ እኮ ገለባ ነው መጽሐፍ ቅዱስ አያውቅም ብለህ ስትል ያው ፈለገ አትናቴዎስ ላይ የደረሰ መዓት ላይ ይወርድብሃል ማለት ነው። ሞክሩ። ሌሎች ወንድሞቼ ጋር ሄዱና ሲሞክሩ ይኸው ዳጊ አይደል የመጋቢ ብሉይን ያንቀጠቀጠው የጉባኤ ቤት መምህሩ ኤፍሬም ባለ ጊዜ አይደል ሲጫወትባቸው የሚውለው ቲክታክ ላይ እንዴ ሜሎስ አይደል ጢባ ጢቤ ሲጫወትባቸው የሚውለው የሚመልሱት አጣው። ይኸው ቃሌ አይደል እንዴ አባቱ ዛሬ ምንድን ነው ያለው? የተቆረጠ ቪዲዮ ነው የሰማሁት። ምንድን ነው ያለው? ሊቃውንቱ የራስ እግሩን ይብላ ነው ምናምን ነገር እኮ ነው ብሎ ያለው። የራሱ ጉዳይ ነው ያለው። ሊቃውንቱን ጠቅሶበት ማለት አልቀበልም ማለት this is ኦርቶዶክስ ይላል ኤርሚያስ በየማዕከል እየመጣ this is ኦርቶዶክስ። ስለዚህ እውነት ልንገራችሁ ኦርቶዶክሳውያን ከጴንጤ ጋራ በዘመንኞቹ በወጣቶቹ ንግግር ሳፋጣ አቁሙ። ለምን መሰለህ? አንተ ይሄን የበላው ጴንጤ ይሄን የበላው ይሄ ቃል ደግሞ መንፈስም ህይወትም ነው። ይሄ ቃል መዶሻ ነው። መዶሻ ከያዘ ሰው ጋራ ብሎኬት ድንጋይ ይዘህ ብትመጣ በመዶሻው ከስክሾ ይጠልልሃል ማለት ነው። ለዚህ የኃይል ሚዛን አልተመጣጠንም ብለው የሚሉት ማለት ነው። ቆም ብላችሁ አስቡ። ጌታ ኢየሱስ ምስክር ነው አልኩ። ይሄው እኔ ድፍን ከ25 እስከ 27 ዓመት ሆኔ በጌታ ኮንኩኝ። በእነዚህ ዘመናት መካከል እማነበውን መጽሐፍ ይሄን ነው፣ እማጠናውን መጽሐፍ ይሄን ነው፣ የህይወቴ መመሪያ ይሄን ነው። ወደ ጌታም በመጣሁበት ጊዜ ጴንጤዎቹ ያሉኝ አትንቀጭቀጭ፣ ወዲያ ወዲህ አትሯሯጥ እና ቁጭ በልና አንብብ አላሉኝ። ቁጭ ብለህ አንብብ እና ቃሉን ደግሞ አሰላስለህ ያነበብከውን ከዛም ኑረው። ከዛስ ጾምና ጸሎት ይዘህ በእግዚአብሔር ፊት ጸልይ። የመከሩኝ ምክር ክፉ ባልንጀሮች ጓደኞች ካሉ ከነሱ ተለይ። አየህ የጴንጤ ምክር እውነቴን ነው ብዬ የምላችሁ የምትሰማቸው ነገሮች ለይ። እንዲህ ነው የነገሩኝ። ይኸው በፊቱ የቆምኩት የኤልያስ አምላክ እግዚአብሔር ምስክር ነው። መጽሐፍ ቅዱስን አንብብ፣ ጊዜ ወስደ አስተምረኝ በለው። በቤት ስትጠራው ጌታ ይሰማሃል። ኦልሬዲ ልብህን ከፍተህ ስለተቀበልከው አንተ ውስጥ ነው ያለው። አስተምረኝ በለው አሉን። እውነትም አስተምረኝ ብዬ አልኩታ። አስተምረኝ ጌታዬ፣ የቃልን ፍቻ አብራልኝ። እንዴት እንደሚጸልዩ ጉባኤ ውስጥ አያቸው ነበር ገና በመጣሁበት ጊዜ ወደ ጌታ። ጸሎት ደግሞ አሁን ኦርቶዶክስ ጋር አለ ብለህ ትላለህ። ይህን እኮ ነው የምንደግመው እኛ እዛ የማይመለከተን ሁሉ ማለት ነው። በሰኔ 21 ቀን በመካነ መቃብሩ በጎልጎታ ስትጸልይ እንዲህ አለች ብሎ ይጀምርላል። በቀይ በጥቁር እስክሪብቶ የተጻፈ ማለት ነው። ጸሎት እዚህ ነው እንጂ አለው። ጸሎት እዚህ ጴንጤው ቤት ነው አንተ የሚጸለየው። አቤት ጌታ በብዙ እንባ ሆነው ጉባኤ ላይ የሚጸልዩት ጸሎት በጌታ በኢየሱስ ክርስቶስ ፈዝዝ እኮ እየነበረ ሰማቸው የነበረው አያቸው ነበር። ለጸሎት ያላቸው ምላሽ
የሚጸልዩት ጸሎት መጽሐፍ ቅዱሳዊ መሆኑ እግዚአብሔርን በእንዴት አይነት ቃላት በተከሸኑ ቃላቶች በእንዴት አይነት መጽሐፍ ቅዱሳዊ ቃል እንዴት እንደሚጸልዩ ፓስተር አላዛር ይባቤን ቁጭ ብዬ ነበር ጉባኤ ውስጥ እኛ ጋር ሲመጣ ገና ያኔ ገና በጌታ ልጅ ነኝ ደህንነት ገና እየተማርኩልህ ነው እና መተውዛ ሲሰብክ አፌን አይኔን ከፍቼ ነበር አየው የነበረው ገና አዲስ ክርስቲያን ነኝ አይኔን ከፍቼ ወንድሞቼ ናቶች አይኔን ከፍቼ አየው ነበር አላዛር ፓስተር አላዛር ይባቤ እግዚአብሔር ሰው እዛ መጥቶ ሲጸልዩ አንተ ለእኔ ታቅላ ጸሎት የሚለው ቅድም ያልኩ መልካ መልኮችና ዳዊትን እንደዚህ ነው ድርሳን ምናምን ነገር ጸሎት እዚህ ነው ያለው በዚያን ጊዜ ፓስተር በሚጸልይበት ጊዜ እኔ በጌታ የነበርኩበት ዘመን ማለት ነው እስቲ እዚህ ጋር ካገኘሁት ሊንኩን ላሳያችሁ ሎዛ ከዚህ ልካልኝ ነበር ኦኬ አንዴ ጠብቁኝ ይህችን ልብስ አረሳትን ፓስተር አላዛር መጥቶኛ ጋር በሚጸልይ ሰዓት በሚያገለግል ሰዓት በዚህን ዓመታት ላይ ነው ወንድማችን አለምነህ ጀንበሩ የሚያገለግለን በክረምት ወር እኔ እዚህ ጉባኤ ውስጥ ነበርኩ የሚለብሳቸው ልብሶች ሁሉ ጭምር ነበር ማስታወሰው እና በሚጸልዩ ሰዓት ጉባኤ ውስጥ ቆሜም ከሆነ ፍጥጥ አድርጌ አይኖቻችንን ጨፍን ብሎ ሲል በቃ የሆነ ቴፕ ሪከርደር የተከፈተ ነው ይመስል በ1996 እኮ አልኩ እዚህ ጋር እያየህ የዛ ቤተክርስቲያኖች ያስቀመጠችው የኛ ጉባኤ እግዚአብሔር 6 ኪሎ ቸርች አጥቢያው ነው ያስቀመጠው ሰብስክራይብ አድርጌዋለሁ ጸሎት ኦርቶዶክስ ተዋሕዶ ቤተክርስቲያን አለ ብለህ ብትለኝ እኔ ቀልድ ነው ብዬ የምልህ እውነት እኔ በሃይማኖታቸው የራሳቸው ያድርጉ ግን እንደ ኦርቶዶክስ እንደሆነ ሰው የነበርኩበትና እዚህ በእግዚአብሔር ሕዝብ ዘንድ የሚጸለየው ጸሎት አይገናኝ ፓስተር አላዛር ያኔ እንደዚህ ነበረ እየመጣ ሲያገለግለን የነበረው እሱ እዚህ ጋር ያለው እዚህ ጋር መደድ አለ በዚህ በኩል አለ ፓስተሮቹ ከሱ ጀርባ መድረክ ላይ ነው የሚቀመጡት ፓስተሮቻችን በዚህ በኩል ወደ ሽንት ቤቷ የሚያስኬድ መስመር ነው መንገድ ነው ያለው የምታውቁት 6 ኪሎ አጥቢያ የነበራቸው እና እኔ እዚች ፊት ለፊት አካባቢ ላይ ባሉት እዚህ ረድፍ ላይ ነበር ቀመጥ የነበረው ወይኔ የሚጸልዩት ጸሎት በጌታ በኢየሱስ ክርስቶስ አባት ሆይ በቃ የልዑል እግዚአብሔር መንፈስ ጉባኤውን እንደሚገዛው ያየሁት ገና ብዙም ዓመት እንኳን አልሆነኝ በጌታ የመጣሁበት እንደው በጣም የጠነከረ ክርስቲያን እንኳን ብለን ትለው አይደለም ከዚህም ወደ ኋላ አለ ከ90 አሁን ይሄ 96 ነው 95 እንደውም ሞጆ ላይ ኮንፈረንስ ሁሉ ይዤ ሄጃለሁኝ ሽብሸባ ኳየርን አሰለጥን ስለነበረ ማለት ነው ጸሎቱ ዛሬ ያለው እና አንዱ በቃ ፈጠጥ ብዬ የሚናገረውን ነገር ለመስማት አቤት አማርኛ አቤት እንዴት ደስ እንደሚል ያቃል አላዛር የጸለየው ጸሎት ቢኖር እዚህ በከፈትኩ ነበር የሚጸለየው ጸሎት የጸለየበት ካለ እንደው በትልኩልኝ ደስ ባላይ ነበር ይታወቃል ካደረጉ አገልጋዮች አንዱ ፓስተር አላዛር ይባቤ ነው እኔ ማጋነን አይደለም ጴንጤ ስለሆንኩ አይደለም ጌታ ኢየሱስ ምስክረው በስሜት አይደለም እናገረው ካፉ የሚወጣ የጸጋ ቃል በጌታ በኢየሱስ ክርስቶስ እንዴት በቃ ወንድሞቼ እናቶች የት ነው የገባሁት ካሴት ነው የተከፈተው ብዬ እንዳለ ለራሱ ነው የሚያወራው ህዝቡ ሁሉ እየጸለየ ነው እኔ እያየሁት በልሳኖች እንኳን ስጸልዩ ራሱ እንኳን አልተደናገጥኩም
ጸሎት ተብሎ ሲባል ወንድሜ ለካ ጸሎት ከዚህ ከእግዚአብሔር ቃል በተቀዳ እንጂ የሆነ ሰው የሆነ ደብተራ ግጥም ገጣጥሞልህ እዚህ ላይ እንዳስቀመጠው አይደለም። ሰላም ለጽንሰትኪ እያልክ የምትለው አይደለም ጸሎት። ሰላም ለአስናንኪ፣ ለጥርስሽ፣ ለአንገትሽ፣ ለመቀመጫሽ እያልክ የምትለው አይደለም ጸሎት። የሆነ ሰውዬ ሽማግሌ ሰውዬ ጸጉሩን የምታደናንቅለት አይደለም ጸሎት። አንገቱና ወርቹ ጀርባውና ምናምን ነገር ብለህ የምትለው አይደለም ጸሎት። ሰላም ለጽንሰት ከወለት ከብሩክ ብለህ ጊዮርጊስን ምን አሁን ተጸነሰ አልተጸነሰ? ሰላም ለጽንሰት ከወለት ከብሩክ በበዓለ ቅድስት ድንግል ወመስቀለ ክርስቶስ አምላክ ገባሬ መንክራያት ጊዮርጊስ በአውደ ዱዲያኖስ ምን ይጠቅመኛል? ምን ይጠቅመኛል? እኔ ክርስቶስ ለሞተልኝ ሰውዬ ይህንን ሁሉ ቀን ማነብነብ ምን ይጠቅመናል? በላይ ስብከትና ትምህርት ያለው እውነት ጸሎት ያለው ጴንጤ ቤት ነው። ጌታ ኢየሱስ ምስክር እኮ አልኩ፣ ጴንጤ ቤት ነው። ጴንጤ ቤት ነው ያለው። እና ይህንን በዘመን ያይቻለሁ። እግዚአብሔር ለዘላለም ስሙ ይባረክ። ያን ዘመን ሳስበው እንባ ይቀድመኛል። እውነት ጌታ ኢየሱስ ምስክር። ያን ዘመን ሳስበው በቅዱሳን ጉባኤ የትኛውን ቤተክርስቲያን ላይ ስትሄድ እኮ እንደዚህ ነው። ቃለ ሕይወት ስትሄድ እንደዚህ ናቸው። ሙሉ ወንጌል ስትሄድ እንደዚህ ነው። ተመሳሳይ መንፈስ ነው የሚሰራባቸው። አንዱን እግዚአብሔርን ቃል የሚሰብኩት፣ አንዱ ከሌላ ቦታ ላይ ተጋብዞ ሲመጣ ተመሳሳይ ነገር ነው የሚናገሩት። በተመሳሳይ ስፒሪት፣ በተመሳሳይ ጸጋ ስጦታ፣ በተለያዩ የጸጋ ስጦታ፣ በአንድ መንፈስ ግን አንዱን የእግዚአብሔርን ቃል እንዴት እንደሚሰብኩት እግዚአብሔር ስሙ ይባረክ። ይኸው የኦርቶዶክስን ይልኝ መልካ ኡራኤል መርጌታ መጣ። ይኸው መሪ ለቅቅ ያለው ይህን የኦርቶዶክስ ጸሎት ይኸው ቀጥሎ ይዩት። ይኸው ፍሩሃ ነው የሚለው አማልኩከ ነው። ኧረ በለው መርጌታ እዛው። አሁን ይህንን መድኃኒዓለም ፈቶኛል፣ እኔም አንተንም ፈተዋል። ግን በለው ማይክን ክፈትና በለው ጸሎት ይላል። መሪ ማይክን ሚዩት ነው። እሺ መርጌታ እስኪ ድምፅን አሰማ ነው። ሰላምና ጸጋ ይብዛላችሁ። እንዴ ይህን የመሰለ ድምፅ ደብቀብን መሪዬ፣ እንኳን ደህና መጣ ሞድ ታላቅ ወንድሜ። አሜን። እግዚአብሔር ይመስገን። የድሮ ትዝታዬን ቀሰቀስክብኝ እኮ። እስቲ ኦርቶዶክስን ጸሎት ካህናቱ መርጌቶቹ እንደናንተ አይነት ሊቃውንት የሚጸልዩትን አሳየን። ይኸው መልካ ራጉኤል ባለጠልሰሙ ማለት ነው። ይሄ ባለጠልሰሙ መልክዓ ራጉኤል ማለት ይሄ ቱላዳን የሚባለው መጽሐፍ ነው። ታውቃላችሁ? ቱላዳን ወደ መጨረሻ አካባቢ ቱላዳን ካላችሁ የምታገኙት ይሄ ነው። ሙሉ በሙሉ ነው እዛ የተጻፈው። ምክንያቱስ ከመዝሙረ ዳዊት ቀጥሎ አንደኛ መዝሙረ ዳዊት ነው የጸሎት መጽሐፍ የሚባለው። ሁለተኛው ደግሞ ቱላዳን ነው። ቱላዳን ገዳም ውስጥ ያሉ መነኮሳት የማይለያቸው የጸሎት መጽሐፍ ነው። ምን እያሉ ነው የሚጸልዩ ግን? ይኸው በጣም የሚገርም ይመስጣል እኮ። ክርስቶስ የሚላለው እግዚአብሔር የሚላለ መንፈስ ቅዱስ አለ። ይሁት አብ ወልድ ወመንፈስ ቅዱስ ቀዳሚሁ ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ። አያችሁ፣ ዮሐንስ ወንጌል የመጀመሪያው እንደማለት ነው እኮ ምዕራፍ 1 ማለት ነው። ይኸው በጉኡ ለእግዚአብሔር ዘየአትት ኃጢአት አለ። የሚገርም ራሱ እኮ እንትን ነው እኮ የሚመስለው ለማጭበርበር ይሁን። ይኸው ነዋ በጉኡ ለእግዚአብሔር ዘየአትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንሆ። ሃናይ ቢጣናይ ሊም በዓሌግ ለኡግአ ለኡግበ ሓናሂ ጤላና ላሂም ነዋ በጉ ለእግዚአብሔር ዘየአትት ኃጢአተ ዓለም። ከዛስ የእዚአሁ ኤቃ እንጂ ኤቃ ቤቃ አህያ ሸራህያ ኤልሻዳይ የውጣ ቤጣ ዶዮናጥ አልፋ ወኦ ኢየሱስ ክርስቶስ ወልደ እግዚአብሔር
ሕያው እንዲህ እያለ ይሄዳል። ይኸውላችሁ አስተፋቀረኒ እቀበኒ እምኩሉ ተጻራሪ። ከዛስ ይሄዳል ለናቡከደነፆር ዘልበ ዲያብሎስ ፍሩሃ አምሃልክክሙ ወአጐዝክክሙ ሳዶር አላዶር ዳናት አዴራ ሮዳስ በአምስቱ ቅንዋተ መስቀሉ ለእግዚእነ ኢየሱስ ክርስቶስ ጸ ዮ ዮ ዮ ዮ ዮ ዮ ዮ ከ ረረረረረረረ ፈፈፈፈፈፈፈ በኃይለ እሉ አስማቲከ እነዚህ ያንተ ስሞች ናቸው አለ። ኢየሱስ ማለት አቅቶት የተገለጠው ወትሰምዮ ስሞ ኢየሱስ ስሙም ኢየሱስ ትየዋለሽ የሚለውን ስም ትቶ እዚህ ረረረረረ በተባለው ስሞች ጸጸጸጸጸጸጸ በሚባሉ ስሞች ዮዮዮዮዮዮዮ በሚባሉ ስሞች ከረረረረረረ በሚባሉ ስሞች ያህል ዋና ቱላዳን የሚባለው መጽሐፈ ቱላዳንን አንብቡ ይላሉ። መጽሐፈ ቱላዳን ዋና የጸሎት ግን ምንድን ነው የሚለው? ይኸው እንዴት አድርጎ ይነበባል እናንተ? ይሄ የሚነበብህ ከሆነ በጣም ከባድ ነው። ይኸውልህ ይህ አሁን ጸሎት ነው፣ ትልቁ ጸሎት። ምንድን ነው የሚሰማ? ይሄን እያነበብክ ምንድን ነው እዚህ ጋር ያለው? ምንድን ነው የሚሰማን? ይሄ መልአክ ነው እንበለው። ምንድን ነው የሚታየውት ለእርሶ? አሁን እሱን ሲያዩት ምንድን ነው የሚታየውት? ገልብጡት ወደዚህ፣ ከሚካኤል ጀርባ ወደዚህኛው፣ ወደዚህ ወደ ግራዎት፣ ወደኋላ አንዴ ግለጡ። ወደኋላ ላሳየው፣ ወደዚህኛው አንድ ግለጡ። አሁንም አንድ ጨምሮ። እሺ፣ እሱን ሲያዩ ምንድን ነው የሚታየው? በዘንዶ የተከበበ መስቀል የያዘ በግ። ትርጉሙን ያውቁታል አያውቁትም? ትርጉሙን ያውቁታል? እርስዎ መርጌታ ከሆኑ ጥያቄ አለው እንዴ? እነዚህ ማን ይባላሉ እኮ? እሱን እንዲያብራሩት ነበር እኮ። ማን ናቸው ነው ያልኩ መጀመሪያ። የእሱ ትርጉም ይንገሩን መጀመሪያ ነው እኔ ያልኩት። ልነግርህ ነው እኮ ማን ነው የሚባሉ ነው ያልኩ። ይሄን ስማቸው ንገረኝ። ምንም እኮ ችግር የለውም። እኔ ለምን እናገራለሁ? እኔ እኮ ጠይቆት ነው እንታየ። ይኸውልህ እነዚህ ብሄሞትና ሌዋታን ይባላሉ። ብሄሞትና ሌዋታን መጽሐፍ ቅዱስ ላይ አሉ። ስለዚህ እዚህ ጋር የምታየው ቆየኝ፣ እነሱን ላሳይህ። ብሄሞትና ሌዋታንን እነዚህ ይሄም ይኸው ይሄ መቼም በግ አይደለም። ይሄ የምታየው በግ እንዳይመስል። አሁን እኔ ስለነዚህ ስለማያቸው ኦኬ፣ አንዴ ቢሄሞት እና አይ ቲንክ የትኛው ላይ ነው? አዎ ኦኬ፣ ይኸው መርጌታ ተናገር እውነቱን ያለ መረጃ እዝራሱ ሀሳቡ ስለመጣልኝ ትልቁ ላይ ላድርገውና ከዛ መልሼ ለዲያቆንና ለአንተ ሰጣለሁ ጊዜው። ኦኬ ካሜራ እሺ። መጽሐፈ እዝራ ሱቱኤል ዲትሮካኖኒካል የተባለው ነው። ከዚህ ውጭ ሌላ ጋ የለም። ምናልባት የሚያሳዩ ካሉ ሌሎች መታ ያሳያሉ። በእዝራ ሱቱኤል ተጨማሪው ዲትሮካኖኒካል ላይ 81ዱን ሙሉ በሙሉ ሳጠናው ከያስኩት ክፍል ነው እና ቁጥር 52 ምዕራፍ 4 ቁጥር 52 ላይ እንደዚህ ይላል። በሰባተኛውም እጅ ባህሩን
ሌዋታንን ሰጠ። ይኸውም ለምትወዳቸው ለጻድቃን ምግብ የሆኑ ዘንድ ሌዋታንና ብሄሞትን ጠበቅካቸው። ሌዋታንና ብሄሞት የሚባሉቱ አሁን ቅድም የነገርከን ማለት ነው። መርጌታ እያየው ነው። መሪ ያየሁት ነው። ይኸው ለምትወዳቸው ለጻድቃን ምግብ የሆኑ ዘንድ እንዲበሏቸው ማለት ነው። ጻድቃኑ እንዲመገቧቸው መብል የሆኑ ዘንድ ሁለቱን ዘንዶች ብሄሞትና ሌዋታን የተባሉትን ጠበቅሃቸው ይላል። ኤርሚያስ ጋር ውልፊት የለም። የሆነ ነገር ሳነሱ የሆነ ታሪክ ትዝ ይለኛል፣ በመጽሐፍ ቅዱሳቸውም ማለት ነው። ይሄ እንግዲህ መጽሐፈ ዕዝራ ውስጥ የሚኮሩበት የጴንጤ 66 ነው የእኛ 80 ነው ብለው የሚሉት መጽሐፍት ውስጥ ማለት ነው። ይኸው ምዕራፍ 4 ዕዝራ ሱቱኤል ቁጥር 52 ላይ ጻድቃኖቹ ዘንዶ ነው የሚበሉት ማለት ነው። የኦርቶዶክሶቹ እነዚህ ብሄሞትና ሌዋታን የሚባሉት ማለት ነው። ለምሳሌ መጽሐፍ ሄኖክ 16:12 ላይ አለ። ሄኖክ 16:12 ሄኖክ 16:12 ላይ በዚያችም ቀን ሁለቱ አውሬዎች ከደማዊት ነፍስ ይለያሉ። ስሟ ሌዋታን የምትባል ሴቲቱ አውሬ ስትሆን ብሄሞቱ ወንዱ ነው እና በውሃዎች እና በምንጮች ላይ በባህር ጥልቅ ትኖር ዘንድ ተፈጠረች። የማይታየውንም ምድረ በዳውን ደረቱንም የሚይዝ ስሙ ብሄሞት የሚባል ወንዱ አውሬ ቦታው በየብስ ነው ይላል። ሴቲቱ በውሃ ውስጥ ነው የምትኖረው። ሌዋታን የምትባለዋ ሴት ነች ይለዋል። ብሄሞት የሚባለው ወንድ ነው። ወንዱ በምድረ በዳ በየብስ ላይ ሲኖር፣ ሴቷ ዘንዶ ደግሞ በውሃ ውስጥ ነው የምትኖረው። የተፈጠሩበት ምክንያት ጻድቃን እንዲበሏቸው ነው። የኦርቶዶክስ ጻድቃን ያልኩ ዘንዶ ይበላሉ ማለት ነው። እኔ አይደለሁም ያልኩት፣ ዕዝራ ሱቱኤል ማለት ነው። ይቀጥሉ መርጌታ። እሺ ዘንዶቹ ተጋብተው ማለት ነው። ልጆቻቸው ሁሉ እንግዲህ ልጆቻቸውም ደግሞ ጠቦት ይሆናሉ ማለት ነው። ለመብል ጥሩ ነው ማለት ነው። የጻድቃን የኦርቶዶክስ ጻድቃኖች ናቸው የሚበሏቸው። ይኸው 80 አሉ። የሚገርም ነው። እሱ አላየሁትም ነበር እንዲሁ ምግብ ስለመሆናቸው። ነገር ግን እዚህ ኢሳይያስ 27 ላይ በዚያን ቀን እግዚአብሔር ይላል ፈጣኑን እባብ ሌዋታንን ጠማማውንም እባብ ሌዋታንን በጠንካራ በታላቅም በብርቱም ሰይፍ ይቀጣል ነው የሚለው መጽሐፍ ቅዱስ። በባህር ውስጥ ያለውንም ዘንዶ ይገድላል ይላል በዚያን ቀን ብሎ ያው ስለ ሌዋታን ጠማማው እባብ መሆኑን ይናገራል እንጂ የጻድቃን ምግብ ነው አይልም። እግዚአብሔር ሲገለው እንግዲህ ዘንዶን የኦርቶዶክስ ጻድቃን ደግሞ ይበሉታል ማለት ነው። መጽሐፋቸው ነው የሚናገረው። የሚገርም ነው። ቻሉት እንግዲህ ኦርቶዶክሳውያን። እዚህ ቤት ያለ መረጃ ንቅንቅ የለም። ቀጥል መርጌታ። እሺ እና ምንድን ነው ይኸው አሁን እዚህ ጋ ያንን ያየኸው ቅድም ላሳይህ። እሺ ይሄ ነው ያየኸው፣ ይሄ ነው። አልከፈትኩም ልካ። ቆይ እሺ ያሳየ መጽሐፍት ይኸው በቤተክርስቲያኒቱ ሰዓሊተ ምሕረት ቤተክርስቲያን ሱቅ ላይ ነው የሚሸጠው። ነዋይ ቅዱሳት መሸጫ ሱቅ ማለት ነው። አሁን እኮ ጥሩ ያልከው ነገር አሁን እያደረግከው ያለው ነገር እኮ እኔ የሆነ የምቃወመው ነገር አይደለም፣ ጥሩ ነው። ግን ምንድን ነው አሁን አንተ ይህንን ቀጥታ የምታገናኘው ከቤተ ክርስቲያኗ ጋር ነው። እዚች ጋር ነው እናንተ ያልተስማማ ነው። ልክ ነው። ለምን መሰለ እዚህ ጋር አንድ የሆነ ደብተራ ጻፈው፣ ከዛ ደግሞ የሆኑ ሰዎች ደግሞ ገዙት። ከዛ በኋላ ይህን እንደዚህ በተደረገ ቁጥር በቤተ ክርስቲያን ስርዓተ ቅዳሴው፣ ማህሌቱ፣ መጽሐፍ ቅዱሱ ሁሉ ነገር በዚሁ የእግዚአብሔር ቃል ከከበሮ እስከ ቤተ ክርስቲያኗ ድረስ ሙሉ ክርስቶስን የምትሰብከው ቤተ ክርስቲያን በእነዚህ መጽሐፎች ልትተች የምትችለው ከበሮ ከመቼ ወዲህ ነው ደግሞ ከበሮ ይሰብካል የተባለው? ይሄ አንዱ ትልቁ እኮ ዲያቆን ስዩም
ቤተክርስቲያኒቱ ከወደቀችበት የምትነሳው ኦልሬዲ ወድቃለች። እራሳቸውም አውቀዋል፣ ተናግረዋልም። ድቅድቅ ጨለማ ውስጥ ነው ያለኑ። ተኝተናል፣ ህዝባችን ተበዝብዘናል። ማህሌት በመቆምና ቅዳሴ በመቀደስ ዘመኑን የምንገፋ ይመስላችኋል? የኦርቶዶክስ ህልውና የሚቀጥል ይመስላችኋል? የብፁዕ አቡነ ማርቆስ ንግግር ነው፣ የሊቃውንት ጉባኤ ላይ ስብሰባ ላይ የተናገሩት። አንተ አትሰብክም፣ ከበሮ ግን ይሰብካል ብለህ ትለኛለህ። ከፊት መምታቱ እየተባለ ከኋላ መመታቱ ከበሮ ወደ ቀራኒዮ እየሄደ በነበረበት ሰዓት ላይ ቶሎ ቶሎ ሄድ እያሉ ሲሉት፣ ከፊት ደግሞ መመታቱ የከበሮ ምን ያስቸኩልሃል እያሉ በጥፊ ሲመቱት ነበረ። የቀዩ ጨርቅ መደረጉ ከለሜዳው ነው። የከበሮ ላይ ያለው ጠፍሮ ወዲያና ወዲህ መንተን ማለቱ ሰንበሩ የተገረፈበት ነው። 6666 ላላችሁ ማን የጻፈው 6666 ግርፋት እንደተገረፈ? ጌታችን እንደተገረፈ እናውቃለን። ማነው ግን ቁጥሩን የቆጠረ? ኦርቶዶክስ። ማንም ከልካይ የላትም እንደፈለገች። እናንተ ዲያቆናቱና ካህናቱ መምህራኑ ዝም ብለዋል። ስለ ኢየሱስ ክርስቶስ ኢየሱስ ጌታ ነው ብሎ የሚለውን ቤተክርስቲያኒቱ ታሳድዳለች፣ ታባራለች። ምዕመኑ መጥተው አሁን አንተ እስከምነግርህ ድረስ እንኳን እስከ ትናንት ወዲያ ድረስ መናፍቃን እያልክ ነበር ስጠራን የነበረው የእግዚአብሔርን ሕዝብ ማለት ነው። እና ከበሮው ይሰብካል ከቅጽሯ እስከ ጉልላቷ አላችሁን። ጉልላቷ ላይ ያለ ሁሉ ጭምር የዝሆኑ አልኩኝ የሰጎኑ እንቁላል ሁሉ ጭምር ሰባኪ ነው አላችሁ። እኛ ቄሶቹ ሲሰብኩ አናይም። እንቁላል ይሰብካል አላችሁን። አሁን አንተ መርጌታ ጋር አውራ ትለኛለህ፣ በመሀል አንተ ትገባለህ። ያለው ነገር ከየት ነው ያመጣችሁት ብለህ ስላልክ፣ ቤተክርስቲያኒቱ አታውቀውም ብለህ ስላልክ ይሄ ቪዲዮ ይዤዋለሁ ያዝልኝ። እንደዚህ አይነት ሴቲቱ ከየት ነው የገዛችው? ከየት ነው የገዙት ተብሎ ሲባል ከሰዓሊተ ምሕረት ቤተክርስቲያን ነው። ስለዚህ መርጌታ ቀጥል። መሪ ይቅርታ፣ ከዚህ በኋላ አልገባም። ቤተክርስቲያኒቱ ሰዓሊተ ምሕረት ነው የሚሸጠው የተገዛው ማለት ነው። የንታየ እሱን የሰማሁት አቡነ ኤርምያስ የተናገሩን ሰምቸዋለሁ። ልክ ነው የተናገሩት ነገር፣ ጥፋትም የለበት። በሰዓታቱ በድጓው በቅኔው በማህሌቱ ሀልወተ እግዚአብሔር የምንረዳበት አይደለም። ይልቅስ ያ ሀልወተ እግዚአብሔርን ተረድተው እንትን ላሉት እንጂ ለእኛ ቋንቋው እንትን ነው። ሰንበት ተማሪው በአማርኛ መርጌቶቹ በግዕዝ በቃ ምንም እንዲህ እያልን እየጨፈርን ነው የምንኖረው አይነት ነገር ነው አውዳዊ ሀሳባቸውና ችግር የለም ይታያል። ሌላ ጊዜ ሙሉ በዚህ ቤት ላይ ይታያል። ሙሉ በሙሉ ኤርሚ እንትን ያደርገዋል። ዛሬ ሰምቼዋለሁ የብፁዕ አቡነ ኤርሚያስን ሙሉን የሰማሁትኝ ቅድም ዳውንሎድ አድርጌ ይዤዋለሁኝ። አዎ በየሰንበት ትምህርት ቤቱ ያሉ ጭፈራ ነው። የዜማ ተማሪዎች እንደናንተ አይነቱም መርጌቶቹ ምልክት ላይ እየጨፈርን የሚላለ ታዲያ ያው መዝሙር ነው አለ። አንተ በቃ መዝሙር በአማርኛ እናንተ ደግሞ በግዕዝ በቃ ምንም ልዩነት የለውም ብለው ነው የሄድበት። እሱ እዚያው ላይ ቃል በቃል ስንሄድበት ይታያል። ግን አየህ ይሄም የማን ነው? አየህ ሀተታ መናፍስቱ አውደ ነገሥት ከነጠልሰሙ ፍካሬ ኢየሱስ ወመጽሐፈ ሳቤላ መጽሐፈ ሳቤላም ፍካሬ ኢየሱስም በዚሁ ምን ላይ ያለ ማለት ነው? የመዝገበ ጸሎት ላይ መጽሐፈ ሳቤላ አለ። ምንድን ነው የሚለው? ስለዚህ ይሄም ቢሆን አየህ የማንም አይደል፣ ማንም አይክደውም። ይሄ ከ1000 ዓመት በፊት የነበረ ሳይሆን ዛሬም ይሄው ታትሞ እየወጣ ያለበት ዘመን ነው እኮ። ለማን ነው የታተመው? ይሄ ድርሳነ ራጉኤል፣ ድርሳነ ፋኑኤል ለማን ታተመ? ይሄ ዛሬ 20 ዓመት አካባቢ የታተመ እንደማለት ነው እኮ። ይሄው 1997 ከ1000 ዓመት ከ2000 ዓመት በፊት የነበረ አይደለም መጽሐፍቶቹ አሁንም እየታተሙ ያሉ። ያውም ይሄ ድሮ የገዛሁት ስለሆነ ነው። ስለዚህ መጽሐፍቶቹ ውስጥ ለማን የተሰጠ አስማት ሲባል ይሄው ወሂበ ንዋይ ወሲመት ሹመትንና ገንዘብን ስለመስጠት ይሄዳል። ወሂበ
በእንተ ውሂበ ንዋይ ወፍቅር አለ። ፍቅርን ስለማግኘት እና ገንዘብን ስለማግኘት ደግሞ ከዛ ምን ይላል እዚህ በስመ አብ ወወልድ ከያዝልንችል ምን ይላል? በደንብ ስማኝ የኔ ወንድም፣ ሌሎችም እየሰሙ ስለሆነን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ወአስማቲሁ ለእግዚአብሔር በአስማተ ቅድስት ሥላሴ ወነአምን ለሥላሴ በስጋነ ወነፍስነ በስመሃሂ ወለፈድፈድ ኃይለ መውደድ ላሾን አላሾን 3 ጊዜ አለለለዋሾን በስመ አብ አፋሾን በስመ ወልድ አፋሾን በስመ መንፈስ ቅዱስ አላሾን ተራው እኮ የንታይ ሰሙኛ አሁን እርሶ መርጌታ ነዎት እንግዲህ ያው ነኝ ስላሉ ነዎት እንግዲህ እርሳ ራስዎ እንትን ስላሉ ግን አሁን የኔ ዓላማ አሁን ቤተክርስቲያኗን ነው ወይስ ደብተሮቹን ነው? ስለ ደብተሮቹ ነው ስለ ቤተክርስቲያኗ ነው እያወራችሁ ያለው ነው የኔ ጥያቄ። ስለ ቤተክርስቲያኗ ለምእመኑ ያሰራጨችው ስለ ህንፃው አይደለም። ስለ ቤተክርስቲያን የምትለው ህንፃው ከሆነ በእርግጠኝነት አይናገርም አይጋገርም። የትኛውም ሆቴል በተሰራበት ብሎኬት ነው የተሰራው። አንድ አይነት ሲሚንቶ ነው። አንድ አይነት መጽሐፍ ላይ የቤተክርስቲያኗ መጽሐፍ ነው የሚለው እስኪ አረጋግጡልኝ። እሱ የኔ ነው ያለችበት ይሄ የማን ነው? መልክዓ ራጉኤል የማን ነው? አሁን መልክዓ ራጉኤል የማን ነው? ቆይ ንገረኝ። መልክዓ ራጉኤል የማን ነው? ከመልክዓ ራጉኤል ውጭ ግን ያሉትን ነገሮች እኔ አሁን አላቃቸውም፣ አይቼም አላቅም፣ ቤተክርስቲያንም አይቼ አላቅም። እሺ አሁን እርስዎ እኔ ማዕከል የሆነ ልክ እንዲሆን በቲፎዞ በመሸዋወድ እንዳይሆን ነው የሆነ እንዴት ነው አይ ቲንክ ትረዱኛላችሁ። በመሸዋወድ ሳይሆን ሪያሊቲ ፋክቱ እንዲሆን ነው፣ ሌላ ነገር አይደለም። ግን ለምሳሌ እሱ መጽሐፍ ቤተክርስቲያኗ የሆነ መጽሐፍ በስሟ ስለተጻፈ የእሷ ነው ማለት አይደለም። ይህንን ነገር ልናውቅ ይገባል ማለት ነው። አመሰግናለሁ ወንድሞቼ። በጭራሽ የቤተ ክርስቲያኒቱ ሀብት ነው። አንተ ማልካድከውም ይሄን አውቀዋለሁ። መልክዓ ራጉኤልን እንደምታውቀው ተናግረሃል። መልክዓ ራጉኤል ይሄ እኮ መልክዓ ራጉኤል ነው እኮ መልክዓ ራጉኤል ነው እኮ የሚለው ከመጀመሪያ ስትጀምር ይኸው መልክዓ ራጉኤል አየው። መልክዓ ራጉኤል እሎንተ ቃላተ ለምሳሌ ቆየ የሰባቱ መላእክትስ አብሮ አይደለ ያለው? እሺ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ድርሳን ዘቅዱስ ሳቁኤል ሊቀ መላእክት አድህንኤል ሳሊኤል ቡኤል ሳሊኤል ቡኤል ምንድን ነው? ምን ማለት ነው? እርሶ ያውቁትም ይሆናል። ይሄንን ለምሳሌ ያው ንገረኝ። ሳሊኤል ቡኤል ማለት ለምሳሌ አቤት ፍቹን እስኪ ፍቹን ንገረኝ ብቻ ችግር የለም ሰዎችም እንዲሰሙ ፍቹን ንገረኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ከዚህ ልጀምርልህ። የው ድርሳነ ሚካኤል የሰባቱ ሊቃነ መላእክት ማንም የሌለው የለም። በየኦርቶዶክስ ቤት ድርሳን የሰባቱ ሊቃነ መላእክት በየትኛውም ቦታ እንዲሁ ካልዋሸ በስተቀር የሌለው የለም። ይሄ እንደምታይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ጸብአ ኩሎሙ አጋንንት ኤኮስ አስሌ ኤፓ ኤኮስ ኤነከምካም ኤቦካ ኪሩም ላካ ፍኤ ሎኬ ወአርናኬ ጓ አብሶላ አስቤ ካበስኩ አሜ አውፅ ኤቃ ኤጴ ካብሬው አርህላ አዮን ያብሳት ጸጸጸጸ። ይሄ ድርሳነ ሚካኤል አይደል ነው? አይደለም። ኦኬ ህዳር ላይ ያለው ነው። ሰኔ ላይም ይሁን ድርሳነ ሚካኤል ነው ግን አይደለም። ድርሳኑ አለኝ። ልክ ነህ ዲያቆን ስዩም፣ ህዳር ላይ ያለው ማለት ነው። ልክ ነህ ዘወራ ድርሳነ ሚካኤል። ትክክል። ድርሳነ ሚካኤል አይደል? ግን የኔታ ልጠይቀውት አንድ ጊዜ ብቻ አንድ ጊዜ ቆየኝ። አሁን ድርሳነ ሚካኤል ቤተክርስቲያን ትቀበላለች አትቀበልም? ትቀበላለች። ስዩም ኤርሚ ስለመለሰ ነው ዝም ያልኩት። አይደለም አንተ መልስ እንጂ
ሚካኤል አለ ቤተክርስቲያን አለ ሳይሆን ትቀበለዋለች አትቀበለውም? ትቀበላለች። አለ ቤተክርስቲያን ትቀበለዋለች። ግን ጽሑፉን በደንብ ይሄን አስማት ትደግማለች። ቆየ ይሄን አስማት ትደግማለች። ኤኮስ አስኔ ኤፓ ኤፖስ ነከፋም ኤቦካ አይደለም የኔታ እንዳልተማረ ሰው መሆን የለበትም። አስማት ማለት ምን ማለት ነው? የኔታዬ ስሞች ማለት ነው። እስኪ በቃል በቃል ስትፈቱት አስማት ምንድን ነበር የሚባለው? አስማት ማለት የስም ብዜት ነው። ተባረኩ። አዎ የብዙ ስም ማለት ነው አስማት ማለት። አስማት ማለት ስሞች ማለት ነው በአማርኛ። በግዕዝ አስማት ይባላል። ስሞች ማለት ነው። የማን ስሞች? የእግዚአብሔር ስሞች። ተባረኩ። በቃ አሁን አርሶ ጋር ማውራት እንጀምራለን። አሁን አሱ የተጻፉት የማን ስም ናቸው? የእግዚአብሔር ስሞች ናቸው። የእግዚአብሔር ስሞች ናቸው። እነዚህ እንደዚህ ብለህ ታምናለህ? እኔ እንደዚህ ብዬ ነው የማምነው። የእግዚአብሔር ስሞች ብዬ ነው የማምነው። እርሶም ያምናሉ። ማምንም አለበት በጌታ አምናለሁ ማለት ነው። አሁን የእግዚአብሔር ስም ባባባባባባባባባኤል ላላላላላላላ የእግዚአብሔር ስም ነው። ቀቀቀቀቀቀቀ የእግዚአብሔር ስም ነው። ንገረኝ እስኪ የእግዚአብሔር ስም ነው ወይ አይደል? የትኛው አለኝ? እዚህ ጋር ሰው እንትን እያለኝ ነው። እሺ ይቅርታ። የእግዚአብሔር ስም ነው። አሁን ጸጸጸጸጸጸ የእግዚአብሔር ስም ነው አይደል? ዳር ላይ ያለው እሱ እስኪ ያኛው ስሙን አምጡልኝ። አሁን እዚያ ቅድም ሲያነቡ የነበሩት የሆነ ካካካ የሚለው ነገር አይደለም። የእግዚአብሔር ስም ናቸው እነሱ። እሺ ይኸውልህ አሁን አንዱን ጥለህ ሌላው አንጠልጥለህ አይሆንም። ግን እንካይ ያው ድርሳነ ሚካኤል ጸሎት በእንተ ጸብአ ኩሎም አጋንንት ኤኮስ አስሌ ኤፓ ኤኮስ ኤነከምካም ኤቦካ ኪሩም ላካፍ ሎኤ ፍኤ ሎኬ ዋርናኬ ኳ ወአብሶላ አስቤክ አበሳኩ አሜ አውፅእ ኤቃ ኤጴ ካብርኤው አርህላ አዮን ያብሳት ጸ የእግዚአብሔር ስም ነው። ይሄ ሰባቱም ጸ የእግዚአብሔር ስም ነው። ሌሎቹ የእግዚአብሔር ስሞች እንደሆኑ አውቃለሁ። ጸጸን ደግሞ ከኔ የተሻሉ ሰዎች መመለስ ይችላሉ ስላሉ ቤተክርስቲያን መልስ ስላላት ከኔ የተሻሉት ይመልሳሉ። ሌላው ግን በእኔ አቅም የሚመለስ ነው። የኔ ታዬ ስላመኑ አመሰግናለሁ። አያችሁ ምዕመናን፣ ቆይ አሁን ወንድማችን ምን እያለ ነው? የእግዚአብሔር ስሞች ናቸው። ምኖቹ? አስቤክ ይባላል እግዚአብሔር፣ አበሳኩ ይባላል፣ ሎኬም የእግዚአብሔር ስም ነው፣ ፈኤ የእግዚአብሔር ስም ነው፣ ቡኤ የእግዚአብሔር ስም፣ ባባኤል የእግዚአብሔር ስም። ቁም አልኮት የኔታ ለምን አይመልስልኝ? ዲያቆንዬ ቆይ እናንተ ኤርሚ ቆይ አንዴ የእግዚአብሔር ስሞች በጣም የእግዚአብሔር ስሞች አሉ። ገድ የለም ግን የተገለጠው እኛ በመጽሐፍ ቅዱስ ላይ የተገለጠው አለ። ግን ኦርቶዶክስ የእግዚአብሔር ስሞች ብላ ያለችውን እነ ብፁዕ አቡነ ፋኑኤል ሁሉ ጭምር የተናገሩት። ለምሳሌ ይሄን መጽሐፍ ከማሳየት በፊት መረጃ ቪዲዮ ላሳይ። ምን ማለት ነው? እንዲያውም እንደው እግረ መንገዴ ኮሮና ቫይረስን ለመከላከል ለእኛ ለተዋህዶ ልጆች ባርቶስን መድገም ነው። የቅዱስ ሲኖዶስ አባል መጽሐፈ ባርቶስን ግዙ እና አንብቡ ለኮሮና ጥሩ ነው ብለው ስላሉ ስለዚህ እስቲ በደንብ እኒ ብለን አመጣን። ስለዚህ የእግዚአብሔር ስሞች ተብሎ የተባሉት በዚህ ውስጥ የማርያም ጸልዮ መጽሐፈ ባርቶስ ማለት ነው። አርጋኖንም አለኝ እዛ ጋር በአባ ጊዮርጊስ ነው የተጻፈው። ያው የእሁድ ጸሎተ ባርቶስ ማርያም እንደዚህ እያለች ነበር ትጸልይ የነበረው። ይሄ እነዚህ ስሞች የማን ናቸው? ቀጥለው እናያለን። መጽሐፉ የሚናገረው እናያለን። ያው ዶኦኮስ፣ ተጽጉጡ፣ ኩጊያ፣ ጥናዊ፣ ሬዋ ምንድን ናቸው እነዚህ? በኋላ ተሰሙታላችሁ። ወትድግም፣ ዳሌጥ፣ አቡ፣ ሴድ፣ ኮህያያ፣ ፓዊፒ፣ ራዊ፣ ወሲድ፣ ሄድ፣ ዮድ፣ ተድቆጳ፣ ለውልእሙ፣ ለውል፣ አእናስ፣ ዋቡ፣
ቢሩኑ ጥኡ ቢሩኑ ስሙ ዳው ሂኢ ፌአ ሂኢ ሬጊ አሄአ አውስኡ ሲአፍ አሂአ አህያ ብለው ማለት እንደወርዘን ይቀርፋል። ላውስሉ ሲአፍ የ ሃርዛን ግዞን ቆኖኖኪ በእነዚህ ቃሎችህ ስጋህን ደምህን አስብ። ሶስቱ ስሞች በፊት እንደ ባህር አሳ ወጥመድን አጋንንትን ማሰሪያ ናቸው ካለ በኋላ ጌታዬ ኢየሱስ ክርስቶስ ሆይ በእነዚህ ስሞችህ እስከዛሬ እስካሁን እስከምትዘሩት ማለት በእነዚህ ስሞችህ ኃይልህ ስለ እናትህ ስለ ድንግል ማርያም ስለ ቅዱስ ስጋና ስለ ክቡር ደምህ ብለህ ኃጥህን መሆንን እኔም ብላ ማርያም የጸለየችው ጸሎት ነው። በእነዚህ ምን ስሞችህ የትኞቹ? ሃርዛን ሃርዛን ግዞን ቆኖኖኪ ቆኖኖኪ ታታታታ ተቱታ ቱታ የኢየሱስ ክርስቶስ ስም ነው። ይሄ ሁሉ የኢየሱስ ክርስቶስ ስም ነው በኦርቶዶክስ። ያው አንተ በጣም አንዳንዴ ያው ታውቃለህ አማከላዊ ነገሮችን አሉ። መብቴ እንደ ቤተክርስቲያኒቱን ቁልቁል የከተተ ሰውዬ መብቴ ነው። እኔ በደንብ አንብቤ ማለት ነው። ዝም ብዬ ያለ መረጃ እንደማልናገር ታውቃለህ። መብቴ ነው። ዘጋ ስጫ ስለሚምታታብኝ ነው። ዛልጫና ዘጋ ስጫ ከዛ ስለሆነ ነው። ምሕረት ይደረግልኝ። ዛልጫና ምንድን ነው? እንዴት ነው ነገሩ? በቃ ተው ተለፉት። ዘጋ ስጫ የሚሆን ዛልጫ እሱ ጋር ያከራክረንም። ይኸው እያየሁት ነበረ። ለምሳሌ አሁን እነዚህ አንዳንድ ደብተራዎች ያደረጉት ነገር የቤተክርስቲያን ጥፋት አድርገህ የምታየውን ነገር አልወደድኩትም። ግን አንዳንድ ነገሮች ደግሞ ከአንተ የሚጠቅሙ ነገሮች አሉ። የሆነ ኮሜንት አይቼ ነበረ፣ ኤርሚ ኦርቶዶክስ ንቃት ምናምን አለች። እኔ ያለሁበት ቤተክርስቲያን እጸጸ እያየሁበት አይደለም፣ ግን ያለው ነገር አንዳንድ ሰዎች ደብተራዎች ምናምን ያደረጉት ነገር አለ። ሶሪ ላቋርጥ፣ ልሳን ያልኩት እኔ አዲስ ቋንቋ እያላችሁ በእኛ ላይ ታላግጡ የለ የኦርቶዶክሶች የአዲስ ቋንቋ ልሳን ልንለው እንችላለን ነው እንጂ ንቃት አላልኩም ወንድሜ። እኔ የተረጎምኩት ግን ኤርሚ ኦርቶዶክስን እያበረታታ እንደሆነ ነው የታየኝ እኔ ማለት ነው። ምክንያቱም እዚህ ስማቸው የሚታወቅ መጽሐፎች በየቤተክርስቲያኑ በር ላይ እንዳይሸጡ እያደረገ ነው ያለው ማለት ነው። ምክንያቱም አሁን ቀጥታ ቤተክርስቲያኗ መጽሐፍቶቿን በር ላይ የሚሸጡትን ሰዎች ምን መሸጥ እንዳለባቸው መከታተል ትችላለች ማለት ነው። እና እኔ ወደጀዋለሁ። ምክንያቱም የቤተክርስቲያኗ ግን በዚህ ጉዳይ ተጠያቂ ልትሆን አትችልም። ወደ እርሱ ቤተክርስቲያን ማነው ተጠያቂ ታዲያ? ጋር ዲያቆን ስዩም ያውን አንተ ዲያቆን ለሁሉም ነገር ቤተክርስቲያኒቱ ተጠያቂ አይደለችም ብለህ ካልክ ማነው ተጠያቂ የሚሆነው በዚህ ጉዳይ ላይ? የጻፈው ሰው ነው የሚጠየቀው። የጻፈው ሰው ከጻፈ በኋላ የት ቤተክርስቲያን አስገብቶ ነው የሚሸጠው? እማሱ ውስጥ አስገብቶ ነው የሚሸጠው። ስለዚህ የጻፈው ሰውና የገዝቶ የሚሸጠው እና የሚገዛው ማን ነው? ዲያቆንዬ በማን ሱቅ ውስጥ አንደኛ የት ተቀምጦ ነው የሚጽፈው ይሄ ጸሐፊው? እዛ ኦርቶዶክስ። እሺ ኤርሚ አንዴ ጠብቀኝ። የኔ አባት ወንድም አለም ጋሼ፣ አሁን ምን ሆነ መሰል፣ አሁን መጽሐፉ ይጽፉታል ማለት ነው። የሆነ ሰው በመጽሐፉ ቁጥሩ በጣም ብዙ መጽሐፍ እንዳለ ታውቃለህ መቼ። አሁን እሱ ነገር ተጽፎ የሆነ ቤተክርስቲያን በር ላይ እኮ ተከራይቶ ነው እንጂ የሚሰራው የቤተክርስቲያኑ ሱቅ አይደለም። የሚከራየው ሰው ማን ይሁን አይታወቅም። ክርስቲያን ስለሆነ ሱቅ ስለፈለገ ምናምን ነው መጥቶ እንትን የሚለው ማለት ነው የሚሸጠው። ስለዚህ ቤተክርስቲያኗ የሆነ ጸሐፊ ጽፎ የሆነ ነጋዴ
ተረክቦ ለሆኑ ልክ ላልሆኑ ላላወቁ ምዕመናን በተሸጠው ቤተክርስቲያኗ እንዴት ትጠይቃለች? ይቺ ቤተክርስቲያን ኩላዊትና ጥንታዊት የሆነች ቤተክርስቲያን በዚህ ልትተች አይገባትም። ኤርሚዬ እንደ እኔ መካከል ላይ ነው ከአንተ የደገፍኩት ነገር አለ ብያለሁ። ለምሳሌ ከአንተ የደገፍኩት ነገር ምንድን ነው? ቅድም የሆነ ነገር አምጠ ነበረ። በሱ ልክ ነህ፣ በቃ አንተ ነህ ልክ የሆንከው። ግን ተጠያቂ የምታረጋቸው ቀጥታ ቤተክርስቲያኗን ሲሆን ደግሞ እንዴት ምን አጠፋች? እሱ አይደለችም። ምክንያቱም ቤተክርስቲያኗን ወክለው የተቀመጡ ሰዎች ናቸው ግፋ ቢል ሊጠየቁ የሚገባው። እነሱ ደግሞ የሚጠየቁት ምንድነው? ይህን መጽሐፍ ተከታትለው ማን ምን እየሸጥክ ነው? ምንድነው እየሸጥክ ነው? ስታተመው የታተምከው ማን ፈቃድ ሰጠህ? እንዴት አድርገህ የሚለውን ነገር አንድ ነው። ሁለተኛ አስተምሮ ነው። ለምሳሌ ቤተክርስቲያን ውስጥ እኔ ያልሆነ ነገር እያነበብኩ ለምመኑ እያስተማርኩ ከሆነ ያደረጉ እሱን አሁን ያልከውን አድርገዋል። እስከዛሬ የታተሙ መጽሐፍቶች የተሸጡ መጽሐፍቶች ሲሸጡ ማን ያሳተመው? አንተ ማነህ? የት ነው ያለው? ከየት ነው ያመጣው? እዚህስ ደግሞ ቤተክርስቲያን እንድትሸጥ ለምዕመናችን እንድትሸጥ ማን የፈቀደልህ ብለው ተናግረዋል። ከላይ የተቀመጡ ሰዎች ኢየሱስ ጌታ ነው ብሎ የሚለውን ወንጌል የገባውን ትውልድ ያሳደዱትን ያህል ያባረሩትን ያህል ያወገዙትን ያህል እንደነኛ አይነት መተተኛና ጠንቋዮች እዛው ቤተክርስቲያን ውስጥ ያሉ አሐዱ አብ ቅዱስ ብለው የሚቀድሱ ጳጳሱ እኮ ሁሉ ጭምር እኮ ነው። ብፁዕ አቡነ እንድርያስ እኮ ናቸው አስማት የሚሰሩት። አንተ የሊቃውንት ጉባኤ ሰብሳቢው ማለት ነው። ጳጳሱ ሊቀ ጳጳሱ እኮ ናቸው ሲሰሩ የተገኙት። የራሳቸው ድምፅ እኮ ነው ያለው። ማን አወገዛቸው? ማን አባረራቸው? 15 ታቦታት ለእስላም ሰጠው ያስደግሙ የነበሩት የቆጭ ብለዋል። በህይወት አሉ። ቤተክርስቲያኒቱ ተጠያቂ አይደለችም ትለኛለህ እንዴ? የሊቃውንት ጉባኤው ሰብሳቢ እዛው በግ እያስቀበሩ እዛው መተት እያደረጉ 15 ታቦት ለእስላም ሰጥተው ድገምልኝ፣ የእናቴ ስም እንትና ይባላል፣ የአባቴም ስም እንትና ይባላል ብለው የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ ሆነው በተሾሙበት ጊዜ የጻፉትን ደብዳቤ እናሳይህ። ቤተክርስቲያኒቱን አይወክሉም ትለኛለህ እንዴ? ስዩምዬ እወድሃለሁ። ዝም ብትል ጥበብ ይሆንልሃል ብራዘር። ቤቱ ይቅርታ አድርግልኝ ቋንቋ ስጠቀም ተግማምቷል። ኮኔ እኮ የምልህ ኮኔ እኮ አሁን እኮ ኤርሚዬ ንሳ ነው መግባት ያለባችሁ። ዲያቆንዬ ስለምወድ ነው እኮ እዚህ ተቀምጦ አይደለም። ንሳ ነው መግባት ያለባችሁ ነገር እኮ ቤተክርስቲያኗ ሲኖዶስ ያላት ቤተክርስቲያን ነች። ገብቶሃል? እነሱ የሆነ አሁን ከአምልኮት ጋር የሚያያዝ ነገር አይደለም እያወራኛለሁ። አሁን እኔን ለምሳሌ አንተ እኔን እያስተማርከኝ ሳይሆን ቤተክርስቲያኗ ያለባትን አንዳንድ ጸጾች የሆነ አቃቂር እየፈለግን እያወጣን ነው እንጂ እየተማማርን አይደለም። ምዕመናንና ምዕመናት የተከበራችሁ ክቡራን እህት ወንድሞቼ፣ አሁን እየሆነ ያለውን ነገር እሺ ከአምላካዊ ነገር ጋር ነው ወይስ ከቤተክርስቲያኗ ሚስቴክ ጋር ነው እያወራን ያለ ነው የሚለው ነው። እንደሰማችሁት እህት ወንድሞቼ፣ እኔ እኮ እሰማሃለሁ እኮ ልክ ስህተት የሆኑት ነገሮች ወንድም እሺ አንተማ ልክ ነህ እኮ እልሃለሁ። ግን ደግሞ እኔ አሁን ከአንተ ጋር እስካሁን የሚያጣላኝ ነገር አላገኘሁም። በእውነት ነው የምነግርህ። ምክንያት አንተ እያልክ ያለው ቤተክርስቲያኗ የጻፈችው መጽሐፍ መስሎህ ነው። አንዳንድ ጊዜ ግን የሆነ ሰው ነው ጽፎ የሆነ ቦታ አሳትሞት ከሆነ ሱቅ ተገዝቶ የሆኑ ሰዎች ገዝተው ይዘውት ሂደው ነው እንጂ ከአምልኮቷ ጋር አይገናኝም። ዲያቆን ያ የሆነ ሰው ጽፎ ብለህ የምትለው ይህንን ጽሁፍ ማንም መንገደኛ የሆነ ማንም ምዕመን አይጽፈው። ይህን ጽሁፍ እንደኔ አይነት እንኳን ዲያቆን እንደኔና እንዳንተ አይነት ዲያቆን እንኳን አይጽፉትም። ይህን ጽሁፍ ግዕዝ የሚያውቁ ግስን የሚያውቁ በጉባኤ ትምህርት ቤት ጉባኤ ዘርግተው ቅኔን የሚያስተምሩ ቅኔውን ከነርባታው ከነትርጓሜው ጭምር ሁሉ የሚሰጡ የሚያመሰጥሩ ናቸው። ዝም ብሎ ተራሰው አይደለም የጻፈው፣ በተራሰው አይደለም የተጻፈው። ስለዚህ አንድም እንደነኛ አይነትን አውግዛ ስታባር አንልም። እንትና የሚባሉት መርጌታ አስማት ሲሰሩ ተገኝተው ተባሩ ከቅዱስ ቤተክርስቲያን ተባሩ ተብሎ ሲባል አንድ አልሰማንም። ኢየሱስ አላችሁ ብላ እኮ ግን ስታሳድር ነበር። እስካሁንም ድረስ ታሳድዳለች። ገና ለወደፊትም ለማሳደር ተዘጋጅታለች። ስለዚህ ቤተክርስቲያኒቱ ተጠያቂ አይደለችም ብለህ ካልከኝ ብራዘር ተጠያቂ ናት እንጂ ብፁዓን ሊቃነ ጳጳሳት ለዚህ ተጠያቂ ናቸው። ሊቃውንት ጉባኤ ለዚህ ተጠያቂ ነው። ጠቅላይ ቤተ ክህነት ለዚህ ተጠያቂ ነው።